በታሪክ ረገድ አይተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሙ ለሐዋርያት ቅርብ የነበሩ አባቶች 666 የሚለውን ምን ብለው ተረጎሙ፣ ምን ብለው አስቀመጡ የሚለውን ምንማርበት ክፍል ነው ምዕራፍ 13። ግን ራዕየ ዮሐንስ ምዕራፍ 13 ይሄን ብቻ አይደለም የሚናገረው፣ ሚስጥራዊ ቁጥር ብቻ አይደለም ያለው። ራዕየ ዮሐንስ ምዕራፍ 13 ከቁጥር 1 ጀምራችሁ ስትመለከቱ በጣም ሰፊ ነገርን ያቀፈ ነው። ስለዚህ ቁጥር 18 ላይ ያለውን ለመረዳት ቁጥር 1ን ማወቅ ያስፈልጋል፣ ቁጥር 2ን ማወቅ ያስፈልጋል፣ ቁጥር 3ን ማወቅ ያስፈልጋል፣ ቁጥር 4ን ማወቅ ያስፈልጋል፣ ቁጥር 5ን ማወቅ ያስፈልጋል። ስለዚህ አቃለው እኛ ዛሬ አይደለም ራዕየ ዮሐንስን የጀመርነው፣ በጣም ቆይተናል። 12 ምዕራፍ ጨርሰናል። 13ኛው ምዕራፍ ላይ ነው ያለነው። 13ኛው ምዕራፍ ላይ ስለ ሐሳዊው መሲህ ይናገራል። በተለይ ከቁጥር 1 ጀምሮ ሐሳዊው መሲህን ይዘን ነው የምንሄደው። ማለት ስለ ሐሳዊው መሲህ የተጻፈውን ይዘን ነው የምናየው። ቁጥር 12 ላይ ሴት የተባለች ማን ናት? ዲያብሎስ ሰይጣን የተባለው ማን ነው? አውሬ ዲያብሎስ ሰይጣን። ቁጥር 12 ላይ ዲያብሎስ ሰይጣን ዘንዶ ይለዋል። ይሄ ማን ነው የሚለውን ዘንዶ የተባለ ማን ነው? ዲያብሎስ የተባለ ማን ነው? ሰይጣን የተባለ ማን ነው? ስለምን ዲያብሎስ ተባለ? ለስለምን ሰይጣን ተባለ? ስለምን ዘንዶ ተባለ? የሚሉትን ነጥቦች አይተናል። ዛሬ ግን ቀጥታ ምዕራፍ 13 ላይ የምንየው ምዕራፍ 13 ላይ እና ምዕራፍ 12 ላይ የተጠሩት ሁለት ልዩነት ያላቸው ነገሮች እንደሆኑ እንድታውቁ ፈልጋለሁ። ምዕራፍ 13 ቁጥር 1 ላይ አውሬ የሚለው ዘንዶ፣ ሰይጣን፣ ዲያብሎስ ከተባለው ልዩነት አለው። ምዕራፍ 13ን መማር ከመጀመራችን በፊት which is in a couple of minutes ስንጀምር ምዕራፍ 12 እና ምዕራፍ 13 ኦኬ ልዩነት እንዳላቸው እንድታውቁ ፈልጋለሁ። ምዕራፍ 13 ላይ አውሬ የሚለው ሐሳዊው መሲህን ነው። ሐሳዊው መሲህ ደግሞ በቤተክርስቲያናችን ትምህርት በቅዱስ ዮሐንስ አፈወርቅንም አንስተን እናያለን። ሰው ብሎ ነው የሚጠራው፣ ሰው ነው። አውሬ መባሉ አውሬ የሆነ ባህሪውን ለመግለጽ ነው፣ ክፋቱን ለመግለጽ ነው። ያንን ትምህርቱን ስንጀምር እናያለን እና ምዕራፍ 12 እና ምዕራፍ 13 ላይ ምዕራፍ 12 ላይ ምንድነው የሚለው? ሰይጣን ይለዋል፣ ዲያብሎስ ይለዋል፣ ዘንዶ ይለዋል። ምዕራፍ 13 ላይ ደግሞ ሐሳዊው መሲህን ሲገልጠው ምን ብሎ? አውሬ ብሎ ይገልጠዋል። አውሬ ብሎ ይገልጠዋል። ሰው ነው። እሱን ምናየው ይሆናል። ግን እንድታውቁልኝ ግራ እንድትጋቡ አልፈልግም። ላይክ የሆነ መጋጨት እንዳይኖር አውሬና አውሬ ያለው ሐሳዊው መሲህን ነው። ምዕራፍ 12 ላይ ሰይጣንን ዲያብሎስ እያለ ይጠራዋል፣ ሰይጣን እያለ ይጠራዋል፣ ተቃዋሚ እያለ ይጠራዋል፣ ተቃዋሚ ዲያብሎስ፣ ወንድሞች ከሳሽ ዘንዶ እያለ ይጠራዋል። ያንን በተማርንበት ክፍል ላይ ለምን ሰይጣን ተባለ፣ ለምን ዘንዶ ተባለ፣ ለምን ዲያብሎስ ተባለ የሚለውን አይተናል። የወንድሞች ከሳሽ ስለሆነ ዲያብሎስ እያለ ይጠራዋል። እነዚህን ሁሉ ነጥቦች አይተናል። ኦኬ። ስለዚህ ምዕራፍ 12 እና ምዕራፍ 13 ላይ አውሬ የተባለና ሰይጣን የተባለ ልዩነት አለው እንድታውቁልኝ። አውሬው የተባለው ሐሳዊው መሲህ ነው። ሐሳዊው መሲህ ሰው ነው። ሐሳዊው መሲህ ደግሞ ስራውን የሚያከናውነው በማን እርዳታ ነው? በሰይጣን በዲያብሎስ እርዳታ ነው። ዲያብሎስ፣ ሰይጣን፣ ዘንዶ የተባለ አውሬ የተባለውን ሐሳዊ መሲህ ምን ያደርገዋል? ይረዳዋል፣ ያግዘዋል። ኦኬ፣ ይረዳዋል፣ ያግዘዋል። እነዚህን ሁለቱን በሰፊው እናያለን ዛሬ ማለት ነው። እሺ፣ ምዕራፍ 13ን ለመጨረስ ዛሬ ምንድነው? ረቡዕ ያው ሰኞ ለመጀመር ነበር ያሰብነው። በአገልግሎት መደራረብ ምክንያት ሰኞ መጀመር አልቻልንም። ረቡዕ ዛሬ እንጀምራለን፣ አርብ እንማራለን። የሚቀጥለው ሳምንት ሰኞ እንጨርሳለን። ስለዚህ ስለ 666 ቁጥሩ ምን ነው የሚናገረው? ቤተክርስቲያን ይሄን ቁጥር በምንድን ነው የምትመለከተው የሚለውን ሰኞ ዕለት ነው የምናየው ማለት ነው። ከዛ በፊት ግን አደራችሁን እኔው ልለምናችሁ፣ ተማሩ። እስቲ ተማሩ እቺን ክፍል። ሌላው እንደው ሁሉን ብትማሩ ደስ ባለኝ። እስቲ እቺን ክፍል እንኳን ቢያንስ ተማሩ። ምዕራፍ 13ን እንኳን ቢያንስ ተረጋግታችሁ ቁጭ ብላችሁ ተማሩ። እስከ መቼ የዩቲዩብ ነጋዴዎች መቀለጃ ትሆናላችሁ? እስከ መቼ ቤተክርስቲያን ትምህርት የማያውቁ ሰዎች መቀለጃ ትሆናላችሁ? ቁጭ ብላችሁ ይህንን ክፍል ጠንቅቃችሁ ተማሩ ብዬ ለምናችኋለሁ። ፕሊስ፣ እኛ ዋጋ ከፍለን ነው እዚህ ቁጭ ያልነው። እባካችሁን የእግዚአብሔርን ቃል ተማሩ። ይጠቅማችኋል፣ ታተርፉበታላችሁ።
ህብረታችሁ ከቅዱሳን ከሆነ ህብረታችሁ እጅጉን ከምንወዳት ከእናታችን ከቅድስት ድንግል ማርያም ከሆነ የጌታን ቃል ወቁ፣ የክርስቶስን ቃል ወቁ፣ ቅዱሳን መጽሐፍትን ተማሩ። ስለዚህ አደራ ብዬ እለምናችኋለሁ። ወደ ትምህርታችን እንሄዳለን። ምዕራፍ 13ን ዛሬ እንጀምራለን። ወደ ምዕራፍ 12 አልመለስም። ምዕራፍ 12 በደንብ አድርገን ተምረናል። ሴት የተባለች ማናት? ተምረናል። ዘንዶ ዲያብሎስ ሰይጣን ማን ነው? ተምረናል። ለሴቲቱ 2 ክንፎች ተሰጣት ማለት ምን ማለት ነው? ተምረናል። እነዚህን ነጥቦች ተሰደደች ስንል ምን ማለት ነው? አይተናል፣ ተምረናል። ይህንን ሁሉ ጨርሰን ዛሬ ምዕራፍ 13ን ደግሞ ስለ ሐሳዊው መሲህ እንጀምራለን። ሐሳዊው መሲህ ማን ነው? ሐሳዊው መሲህ ምንድን ነው? ሐሳዊው መሲህ ዓላማው ለምን መጣ? እነዚህን በጠቅላላ የምናይ ይሆናል። መጨረሻ ላይ ደግሞ ራዕየ ዮሐንስ ምዕራፍ 13 ቁጥር 18 ላይ 666 ብሎ መጽሐፍ ቅዱስ የጠራው ማንን ነው? 666 ይሄ ቁጥር ሚስጥሩ ምንድነው የሚለውን በስፋት የምናይበት ክፍል ነው። ራዕየ ዮሐንስ ምዕራፍ 13ን የተማረ ራዕየ ዮሐንስ ምዕራፍ 13ን የተማረ ብዙ ሰው ያተርፋል። ስለዚህ በርቱ ለማለት እወዳለሁ። የማሳያችሁ ቪዲዮዎች አሉ፣ የማሳያችሁ ፎቶዎች አሉ። በተለይ ነብር ሲል፣ ድብ ሲል፣ አንበሳ ሲል ምን ማለት ነው? ይሄንን እናንተ በደንብ እንድትረዱ ስር ሰዳችሁ እንድታውቁ፣ ለምሳሌ በነብር ሲመስለው ምን ማለት ነው የሚለውን የነብርን ፎቶ እያሳየኋችሁ ትረዳላችሁ በደንብ። ነብር ሲል ለምሳሌ ነብር ዥንጉርጉር ነው። ዥንጉርጉርነቱ ምንን ይናገራል? ነብር ፈጣን ነው እንደምታውቁት። ፍጥነቱ ምንን ይናገራል? ይሄ ሁሉ ሚስጥር አለው። ስለዚህ ያንን የምናይ ስለሆነ በቪዲዮ በፎቶ እያደረግኩ አሳያችኋለሁ። ካሜራውን አዞረውና ላፕቶፑን እያሳየኋችሁ ነው የምንማረው። በዛ መልኩ እንማራለን። ስለዚህ እስከ ትምህርቱ ፍጻሜ አብራችሁን እንድትቆዩ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። የማርቆስ ወንጌል ቅዳሜና እሑድ ይጀምራል። ያው በበዓል ምክንያት ተላልፎ ነው ለሚቀጥለው ሳምንት ቅዳሜና እሑድ እኔና እጅጉን የምወደው ወንድሜ ጳላዲዮስ የማርቆስ ወንጌልን እንጀምራለን። ቨርስ ባይ ቨርስ ኮሜንታሪ እንጀምራለን። ከዲያቆን ክርስቶፎሮስ ጋርና ከሌሎች የቤተክርስቲያን መምህራን ጋር ደግሞ ጉባኤ እስጢፋኖስ ከፊታችን ቅዳሜ የሰዓት ልዩነት አለው ከማርቆስ ወንጌል ጋር፣ ግን ቅዳሜ ይጀምራል ምሽት 3 ሰዓት ላይ። ማክሰኞ ደግሞ ምሽት 2 ሰዓት ላይ ምንጀምር ይሆናል። እየመጣችሁ የቤተክርስቲያንን ትምህርት እንድትማሩ፣ በተለይ ደግሞ በሌላ ቤተ እምነት ያላችሁ በፍቅር ስርዓተ ቤተክርስቲያንን በጠበቀ መልኩ መታችሁ ጥያቄያችሁን እንድታቀርቡ ይሄ ጉባኤ ተዘጋጅቷል። እየመጣችሁ ዲያቆን ክርስቶፎሮስ ቤት ፎሎ ያላደረጋችሁት ፎሎ አድርጉ። እዛ መታችሁ ትምህርቱን እንድትማሩ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ይሄንን ካልኩ ሪኮርድ የምታደርጉ ሪኮርድ አድርጉ፣ የምትጽፉ ጻፉ። ወደ ትምህርታችን እንሄዳለን ማለት ነው። እግዚአብሔር አምላክ ያስተምረናል። እስከ ትምህርቱ ፍጻሜ አብራችሁን ቆዩ። ካሜራውን አዞረዋለሁ። ወደ ትምህርቱ እንሄዳለን ማለት ነው። በርትታችሁ ተማሩ። እሺ ቪዲዮ ልክፈት አይደለ? እንዴት ነበር? ተመልሼ ኦኬ፣ ካሜራውን ላዙረው። እሺ ምዕራፍ 13 የዮሐንስ ራዕይ ምዕራፍ 13። እግዚአብሔር የተመሰገነ ይሁን። ምዕራፍ 12 ጨርሰን ምዕራፍ 13 ጀምረናል። ከቁጥር 1 ጀምረን እግዚአብሔር እስከፈቀደልን እንሄዳለን። እግዚአብሔር እስከፈቀደልን ድረስ እንማራለን። እስከ ቁጥር 18 ላይ ነው። በተለይ ቁጥር 18 ላይ 666 ምንን ይናገራል የሚለውን የቤተክርስቲያንን ትምህርት የምንመለከት ይሆናል። ይሄንን ሰኞ ነው የምናየው። ዛሬ ግን እግዚአብሔር አምላክ በፈቀደ መግቢያውን እናያለን ማለት ነው። ከዛ በፊት ቅድምም ደግሜ እንደተናገርኩት ምዕራፍ 12 ላይ ስትመጡ ምዕራፍ 12 ላይ ሰይጣን ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እያለ ይጠራዋል። እባብ እያለ ይጠራዋል። ዘንዶ እያለ ይጠራዋል። ዲያብሎስን ሰይጣን እያለ ይጠራዋል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ያለ ምዕራፍ 12 ላይ ስለ ሰይጣን ስለ ዲያብሎስ
ሲናገር አይተናል። ይሄን ክፍል ተምረናል። ምዕራፍ 13 ላይ ግን ስትመጡ አንዳንድ ሰዎች የሚገርማችሁ ነገር በጣም ብዙ ስህተት ሲያደርጉ ስላየው ነው። ከጥንቃቄ አኳያ ነው። እናንተ ተመሳሳይ ስህተት እንድታደርጉ አልፈልግም። ቁጥር 13 ላይ ከአንድ ስትጀምሩ አንድም አውሬ ከባህር ሲወጣ አየው ይላል። አውሬ የተባለ ሊቃውንቱ ሐሳዊ መሲህ ሐሳዊው መሲህ እንደሆነ ነው የሚያስተምሩት። የቤተክርስቲያናችን አንድምታ ትርጓሜ ይሄንንም ቅዱስ ዮሐንስ አፈወርቅም ይሄንን ሐሳብ አስቀምጠውታል። ልዩነት አለው። ምዕራፍ 12 ላይ ያለው ሰይጣን ዲያብሎስ ነው። ምዕራፍ 13 ላይ ግን ሐሳዊው መሲህ ነው አውሬ ብሎ እየተናገረው። ስለዚህ በግብራቸው አንድ ቢሆኑም ግን የተለያየ እንደሆነ እንድታውቁ ፈልጋለሁ። ኦኬ፣ በደንብ መረዳት ገንዘብ ማድረግ ስላለባችሁ ለዚህ ነው አበው በትርጓሜ አበው እንዲህ ብሎ አስቀምጠውታል። ምዕራፍ 13ን ሌላ አውሬ ከባህር ሲወጣ አየው አለ፣ ሐሳዊ መሲህ ነው ይለዋል። አያችሁ አይደለ? ሌላ አውሬ ከባህር ሲወጣ አየው፣ ሐሳዊ መሲህ ነው። ሐሳዊ መሲህን አውሬ ብሎ ይጠራዋል። አውሬ ለምን አለው የሚለውን እናይና ከዛ በኋላ ባህር የሚለውን ሚስጥር እንመለከታለን። ባህር መባሉ ምንን ያሳያል የሚለውን እናያለን። እሺ፣ አንድም አውሬ ከባህር ሲወጣ አየው ይላል። አንድም አውሬ ከባህር ሲወጣ አየው። አውሬ ብሎ የጠራው ሐሳዊው መሲህን ነው ብለናል። አንድምታ ትርጓሜያችንን አይተናል። ሌሎችም አባቶችን ማንሳት እንችላለን። እኔ ጋር ብዙ መጽሐፍቶች አሉ፣ ይህንን ሐሳብ የሚያብራሩ ብዙ መዛግብቶች አሉ። ከዛ ውስጥ ቅዱስ ዮሐንስ አፈወርቅ የተናገረውን ክፍል እንመልከትና ከዛ እንቀጥላለን። እሺ፣ ሰው አውሬ የተባለ ሐሳዊ መሲህ ነው። አውሬ መባሉ ግብሩን ለመግለጽ ነው። አውሬ መባሉ ግብሩ እንደ አውሬ መሆኑን ለመግለጽ ነው። ሰው ቢሆንም በነገራችን ላይ ሰው ነው ሐሳዊ መሲህ። ሰው እንደኔና እንደናንተ ሁለት እጅ ያለው፣ ሁለት እግር ያለው፣ አፍንጫ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው ሰው ነው። ሰው ግን አውሬ ተብሎ ተጠርቷል። አውሬ መባሉ ግብሩን ለመግለጽ ነው። ግብሩ እንደ አውሬ ነው፣ አጥፊ ነው ማለት ነው። አይታችኋል። አውሬ ግብሩ ምንድን ነው? ማጥፋት ነው አይደለ? መብላት ነው አይደለ? መግደል ነው አይደለ? መቆራረጥ ነው አይደለ? አዎ። ስለዚህ ግብሩን ለመግለጽ አውሬ ብሎ ጠራው እንጂ እሱ ግን ሰው ነው፣ ሐሳዊ መሲህ ማለት ነው። ይሄንን ያወዙልኝ። ይሄንን ሐሳብ ብዙ አባቶች ይቀበላሉ። ለአብነት ኢትዮጵያውያን ሊቃውንትን ጨምሮ ግብፃውያን መተርጉማንንም ማየት ይቻላል፣ እነ ፋዘር ቴዎድሮስ ማላቲ። ግን ከዛ ባለፈ ቅዱስ ዮሐንስ አፈወርቅ እርሱ ማን ነው ብሎ ይጀምራል። ብትጽፉ ደስ ይለኛል። ኦኬ፣ በትርጉም ነው የተቀመጠው ማነብላችሁ። እርሱ ማን ነው ብሎ ይጀምራል። እርሱ ማን ነው የሚለው ሐሳዊ መሲህን ሲገልጥ ነው። እርሱ ማን ነው ብሎ ይጀምራል። ሰይጣን ነውን? በምንም መንገድ አይሆንም ይላል። ለምትጽፉ ሰዎች እርሱ ማን ነው ካለ በኋላ ሐሳዊ መሲህ ሰይጣን ነው ወይ ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ። ከዛ አይደለም ብሎ ደግሞ ይመልሳል። ሰይጣን ነውን ካለ በኋላ በምንም መንገድ አይሆንም፣ እርሱ አንድ የሆነ ሰው ነው። አያችሁ፣ እርሱ ስንት የሆነ ሰው? አንድ የሆነ ሰው፣ አንድ ሰው ነው፣ አንድ ግለሰብ ነው። ኦኬ፣ አንድ የሆነ ሰው ነው ካለ በኋላ እርሱ ሰይጣን በእርሱ ሙሉ በሙሉ ሰልጥኖ እንዲሰራበት የፈቀደ ሰው ነው ይላል። ሰው ነው ግን አንድ ሰው ሰይጣን ማደሪያ ይሆናል። እግዚአብሔርን ሰላም ያለ ሰው የመንፈስ ቅዱስ ማደሪያ ይሆናል። ቤተክርስቲያንን ሰላም የሚል ሰው የማን ማደሪያ ነው የሚሆነው? የመንፈስ ቅዱስ ማደሪያ ነው የሚሆነው። ሰይጣንን ግን ሰላም የሚል ሰው የማን ማደሪያ ይሆናል? የሰይጣን ማደሪያ ይሆናል። ኦኬ፣ የሰይጣን ማደሪያ ይሆናል። ስለዚህ ቅዱስ ዮሐንስ አፈወርቅ እርሱ አንድ የሆነ ሰው ነው። እርሱ ሰይጣን በእርሱ ሙሉ በሙሉ ሰልጥኖ እንዲሰራበት የፈቀደ ሰው ነው። ሰይጣን እንዲሰራበት የፈቀደ ሰው ነው ይሄ ሰው። እሺ፣ እርሱ ሰው ነውና አምልኮ ጣዖት ሰው ነውና አምልኮተ ጣዖትን አያመጣም። ነገር ግን የእግዚአብሔር መንገድ ተቃዋሚ ነው። ማንኛውንም አምልኮ ያስቀርና ሰዎች እርሱን አምላክ ነው ብለው እንዲያመልኩት ያደርጋል። በእግዚአብሔር መቅደስም ይቀመጣል። በኢየሩሳሌምም በሚገኘው መቅደስ ብቻም አይደለም፣ በሁሉም ቤተክርስቲያን ነው እንጂ ይላል። ኦኬ፣ ቅዱስ ዮሐንስ አፈወርቅ ስለ አውሬው ስለ ሐሳዊ መሲህ በመጨረሻ ላይ ብዙ ሰውን እንደሚያስት ክርስቲያን ተብሎ የተጠሩትን ሁሉ እንደሚያስት ይነግረናል። ይሄንን ደግሞ በራዕየ ዮሐንስ ምዕራፍ 11 ላይ አይተናል።
ራዕየ ዮሐንስ ምዕራፍ 11 ላይ በትር የሚመስል መለኪያ ለኔ ተሰጠኝ ብሎ ይጀምራል። እንዲህም ተባለልኝ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ በመቅደሱ ውጭ ያለውን እርሞ ለሕዝብ ተሰጥቷልና ተወዋት ለካው እርሱም 42 ወራት ስንት ነው ማለት ነው 1200 ስንት ቀን ጻፉልኝ 42 ወር ስንት ይመጣል በቀናት እንየው እሺ ይሄው ካልኩሌተር ላውጣና ላሳያችሁ አብረን ነው ምን እሺ 42 ስንት ይመጣል 1260 እንኳን ብለን እንያዘው 1260 ቀን 42 ወራት ኦኬ ምን ይላል እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል ይገዟታል ማለት ነው ራዕየ ዮሐንስ ምዕራፍ 11ን በተመለከትንበት ጊዜ አይተናል ኦኬ የተቀደሰችዋን ከተማ ይረግጧታል አምልኮተ ሰው ገንዘብ ያደርጋል ማለት ነው ሰዎች ያመልኩት ዘንድ አንተ መሲህ ነህ አንተ ክርስቶስ ነህ አንተ አዳኛችን ነህ ብለው ክርስቲያኖች ሁሉ ሳይቀሩ ይሰግዱለታል ያልጸኑ ክርስቲያኖች ኦኬ ብዙዎችን ያስታል ለዛ ነው ቅዱስ ዮሐንስ አፈወርቅ እርሱ ማን ነው ሰይጣን ነውን በምንም መንገድ አይሆንም እርሱ አንድ የሆነ ሰው ነው እርሱ ሰይጣን በእርሱ ሙሉ በሙሉ ሰልጥኖ እንዲሰራበት የፈቀደ ሰው ነው እርሱም ሰው ነውና አምልኮተ ጣዖትን አያመጣም ለምን አምልኮተ ሰው ራሱን ያስመልካላ ነገር ግን የእግዚአብሔርን መንገድ ተቃዋሚ ነው ማንኛውም አምልኮ ያስቀርና ሰዎች እርሱን አምላክ ነው ብለው እንዲያመልኩት ያደርጋል በእግዚአብሔር መቅደስም ይቀመጣል በኢየሩሳሌም በሚገኘው መቅደስ ብቻም አይደለም ሁሉም ቤተክርስቲያን ነው እንጂ ኦኬ ሰዎች ቤተክርስቲያን የሚለው ሰዎችን ነው ሰዎች ይገዙለታል ያልጸኑ ኦኬ የእግዚአብሔር መንፈስ ቅዱስ ማደሪያዎች ተብለው ለክብር ተጠርተው ግን ስተው ለዚህ ሰው ለሐሳዊው መሲህ የሚሰግዱ ሰዎች እንዳሉ ነው የሚነግረን እኛ የተጠራ ነው የእግዚአብሔር የቅዱሱ መንፈስ ማደሪያዎች ተብለን ነው የተጠራ ነው ግን ለሐሳዊው መሲህ ማደሪያዎች ምንሆን ብዙ ሰዎች አለ ይሄ ደግሞ የተገለጠ እውነት ነው አይደል እንዴ እውነት አይደል የተናገረው ቅዱስ ዮሐንስ አፈወርቅ ዋሸ እንዴ አልዋሸም ይሄው ዛሬ በዚህ ዘመን እያየን አይደል እንዴ የእግዚአብሔር ቤተ መቅደስ ማደሪያዎች ናችሁ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ቢጽፍ አንደኛ ቆሮንቶስ ምዕራፍ 6 ላይ ቢጽፍ ማን ሰማው እንዴ ነና እናንተ ይሄው የአጋንንት ማደሪያዎች ሆነን ስንጨፍር ስንዘሙት ስንባልግ በዓል እንኳን አይቀር የቤተክርስቲያን ቅዱሳን በዓላት እንኳን አናከብር በዛ እንኳን የአጋንንት ማደሪያዎች ሆነን አጋንንት ሲጨፍርብን ይሄው ያያየን ነው የክርስቶስ ተቃዋሚ ሆነን ተቀምጠናል አብዛኞቻችን ቅዱስ ጳውሎስ እናንተ ይሄው በአንደኛ ቆሮንቶስ መልእክቱ ላይ ምን አለ እስቲ በዚሁ አጋጣሚ የተማርን አይደለ ምንም የሚያስቸኩለን ጉዳይ የለም 666 እንደርሳለን የማንም ነጋዴ መጫወቻ አንሆንም ቤተክርስቲያን ትምህርቷን ገልጠን እናያለን ግን ምን አለ ቅዱስ ጳውሎስ እስቲ አንደኛ ሁለቱንም ክፍሎች እያየን እንያለን አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 3 ቁጥር 16 ላይ ተመልከቱ ምን አለ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን ይላል ቅድም ዮሐንስ አፈወርቅ ምን አለ በእግዚአብሔር መቅደስ ይቀመጣል በኢየሩሳሌም በሚገኘው መቅደስ ብቻም አይደለም በሁሉም ቤተክርስቲያን ነው እንጂ በሰው ላይ ተቀምጦ ግብሩን ይፈጽማል ማለት ነው ሐሳዊው መሲህ ሰዎች ይከተሉታል ማለት ነው ሰዎች ይሰግዱለታል ማለት ነው እኛ ግን የተጠራ ነው አለ ቅዱስ ጳውሎስ ማን እንዲያድርብን ነው ክፉ መንፈስ እንዲያድርብን ነው እንደ ኦርቶዶክሳውያን አይደለም የእግዚአብሔር ቤተ መቅደስ ናችሁ አለ ጳውሎስ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን ማንንም አለ ተመልከቱ ይሄው ቁጥር 17 ላይ ማንንም የእግዚአብሔር ቤተ መቅደስ ቢያፈርስ ምን ማለት ነው በኃጢአት ይሄንን ስጋ ቢያበላሽ ቢያፈርስ ማለት ነው ማንንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችኋል ታዲያ ይሄንን ቤተ መቅደስ ይሄንን ድንኳን ይሄንን ስጋ በዝሙት እናፍርሰው ክርስቲያኖች በስካር እናፍርሰው ክርስቲያኖች በጭፈራ እናፍርሰው ክርስቲያኖች ለእግዚአብሔር መስዋዕት አድርገን እንድናቀርብ ቅዱስ ጳውሎስ ያዘናል እሺ አንደኛ ቆሮንቶስ ምዕራፍ 16 19 እና አንደኛ ቆሮንቶስ ምዕራፍ 6 19 እና 20 እንመልከት ይሄው ወይስ ስጋችሁ አለ
ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ ማንን አክብሩ አለ? እግዚአብሔርን አክብሩ። ማን ነው ይሄን የሚለው? ጳውሎስ። በምን ዋጋ ተገዛን? የዛሬ 2000 ዓመት በቀራንዮ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሆነ? ቤዛ ሆነ። እርቃኑን ተሰቀለ። ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ ትላለች ቤተክርስቲያን። እኔና እናንተን ገዛን። የዲያቆን ክርስቶፎሮስ ዋጋ 2000 ብር አይደለም፣ 3000 ብር አይደለም። የዲያቆን ክርስቶፎሮስ ዋጋ 1 ሚሊዮን ወይ 2 ሚሊዮን አይደለም። ዋጋው ምንድነው? ክርስቶስ ኢየሱስ በቀራንዮ ላይ የከፈለው ስጋና ደም ያፈሰሰው የቤዛነቱ ያ መስዋዕቱ ዋጋው ነው። በዛ ዋጋ ነው ክርስቶስ እኔና እናንተን ይገዛል። ለዚህ ነው ጳውሎስ በዋጋ ተገዝታችኋልና የሚለው። ኦኬ፣ በዋጋ ተገዝታችኋልና የሚለው። ይሄን ገንዘብ ልናደርግና ልናውቅ ያስፈልጋል። ወደ ራዕየ ዮሐንስ እንመለስ። እሺ፣ ስለዚህ ራዕየ ዮሐንስ ምዕራፍ 13 ላይ አንድም አውሬ የተባለው ሐሳዊው መሲህ ነው። ኦኬ፣ በኢትዮጵያ ሊቃውንትንም አይተናል። ሰፋ አድርገን ማየት ከፈለግን እንችላለን። ይሄው ሌላ አውሬ ከባህር ሲወጣ አለ። ሐሳዊ መሲህ ነው። መንግስቱ ገና አልተደላደለም እምባህር አለ። እሱን በኋላ ምናየው ይሆናል። እሺ፣ የሐሳዊ መሲህ ትውልድ ከዚህ ይናገሩታል እያለ አበው ይቀጥላሉ። ግን ሰው መሆኑን እንድናቅ ነው። እናቱ ከነገደ ዳን አባቱ ከነገደ ኤሳው ናቸው። ነቢያት ሐሰት በድንግልና ትጸንሻለሽ በድንግልና ትወልጃለሽ ብለዋት እናቱ ከመቃብር አረሚ ቁማ ስትጸልይ ከነገደ ኤሳው የተወለደ አንድ አይና ጎልማሳ ከወደ ምስራቅ መጥቶ ከክብር ያሳንሳታል እያሉ እንዴት አድርጋ እንደጸነሰችው እንዴት አድርጋ እንደወለደችው ያስቀምጣሉ። ሐሳዊ መሲህ እንደውም እናቱን ይላሉ አበው ሐሳዊት ማርያም ብለው ነው የሚጠሯት። ለምን? እናቱ ምን ብላ ነው የምትናገረው? የእናታችን የእውነተኛ አይቷን የጌታን እናት ክብር ለመቀማት በድንግልና ጸንሼ በድንግልና ወለድኩት ትለዋለች። እሷ ግን በዝሙት ነው የወለደችው። በድንግልና አልጸነሰችም፣ በድንግልና አልወለደችውም። ግን ከአንድ ጎርማሳ ጋር ተኝታ ነው የወለደችው ሐሳዊው መሲህ። ግን አይደለም በድንግልና ጸንሼ በድንግልና ወለድኩት ብላ የእናታችን የቅድስት ድንግል ማርያምን ክብር ለመቀማት ስለምትናገር ሊቃውንቱ ሐሳዊት ማርያም ብለው ይጠራዋታል። ግን ከሴት እንደተወለደ ይናገራል። ከሴት የተወለደ ነው ይሄ። ኦኬ፣ በዝሙት በኃጢአት የተወለደ ነው ሐሳዊው መሲህ። ይሄን ልናቅና ልንረዳ ያስፈልጋል። ስለዚህ አንድም አውሬ ብሎ ይጠራል። አውሬ መባሉ ምንድነው? ግብሩን ለመግለጽ ነው። ግብሩ ምንድነው? መግደል ነው። ግብሩ ምንድነው? ማጥፋት ነው። ግብሩ ምንድነው? ማሳደድ ነው። ግብሩ ምንድነው? ዝሙት ነው። ኃጢአትን ገንዘብ ማድረግ ነው። ስለዚህ መጽሐፉ ምን እያለ ይጠራዋል? አውሬ እያለ ይጠራዋል። እሺ፣ ከባህር ሲወጣ አየው ይላል። ምን ማለት ነው? ከባህር ሲወጣ አየው መባሉ ምንን ያሳያል? ይሄን ለመረዳት ባህርን ማወቅ ያስፈልጋል። ኦኬ፣ በአንዴ አሁን ቀደም እንዳልኳችሁ እስቲ ባህርን እንመልከት። የባህር ባህሪው ምንድነው የሚለውን አንዴ አንዳንድ ሰው በደንብ በቀላሉ ይረዳል፣ አንዳንድ ሰው በቀላሉ አይረዳም። ስለዚህ አንዴ ላሳያችሁ ባህር መባሉ ምንን እንደሚያሳይ እሺ፣ ባህር እንግዲህ ባህር እሺ እንዳያችሁት ነው። ባህር ይናወጣል። ማዕበል ከአንድ ቦታ ወደ አንድ ቦታ ሲያናውጠው ታያላችሁ። ባህር ከባህር ሲወጣ አየው ሲል መንግስቱን የሐሳዊ መሲህ መንግስት ለመግለጽ ነው። መንግስቱ ሰላም የለውም። መንግስቱ ምንድነው ያለው? መናወጥ። የሐሳዊው መሲህ መንግስት ሰላም የለውም፣ ፍቅር የለውም፣ ህብረት የለውም፣ መናወጥ ነው።
ሰላም ከሌለው መንግስት ወጣ ወይም ደግሞ እሱ የተገኘበት ቤተሰብ በኃጢአት የተጨማለቁ ኦኬ እረፍት ገንዘብ ያላደረጉ መሆኑን ለመግለጽ የእግዚአብሔር መንግስት መናወጥ በሌላት መንግስት ሰላም ባላት መንግስት ትመሰላለች። ለምሳሌ ራዕይ ዮሐንስን ስትመለከቱ ራዕይ ዮሐንስ ምዕራፍ 21 ራዕይ ዮሐንስ ምዕራፍ 21 እንክፈት ተመልከቱ ከቁጥር 1 የእግዚአብሔር መንግስት ምሳሌነቷ በምን እንደሚመስሏት ተመልከቱ። አዲስ ሰማይና አዲስ ምድርን አየው ፊተኛው ሰማይና ፊተኛው ምድር አልፏልና ባህርም ወደፊት የለም ይላል። አያችሁ አይደል? አሁን በእግዚአብሔር መንግስት ባህርም ወደፊት የለም ሲል ሰላም ነው ያለው። ለቅሶ የለም፣ መናወጥ የለም፣ ሐዘን የለም፣ ማንባት የለም። ኦኬ ሰላም ያላት መንግስት መሆኑን ለመግለጽ ባህርም ወደፊት የለም ይላል ስለ እግዚአብሔር መንግስት ሲናገር። ስለ ሐሳዊው መንግስት ግን ሲናገር እንመለስ። ሐሳዊው መሲህ ከባህር ሲወጣ አየው ሲል ከተደላደለ ቤተሰብ አልወጣም፣ ሰላም ካለው ቤተሰብ አልወጣም፣ ከኃጢአተኛ ቤተሰብ ወጣ ተብሎ ይተረጎማል። አንድም ደግሞ መንግስቱ ሰላም የለውም፣ መንግስቱ አይጸናም፣ መንግስቱ ዘላለማዊ አይደለም፣ መንግስቱ እረፍት የለውም ሁካታ እንጂ ከባህር ሲወጣ አየው ብሎ ይተረጉሙታል ሊቃውንቱ ማለት ነው። የማያቋርጥ መናወጥ ካለበት መንግስት ወጣ። ኦኬ አንድም ሐሳዊ መሲህ የሚገኝበት መንግስት ከተናወጠባቸው ወጣ እያሉ ይተረጉሙታል። በደንብ እየተረዳን እንድንሄድ እስቲ ቤተክርስቲያናችን በትርጓሜ ደግሞ ምን ብለው ያው አንድምታ ትርጓሜያችንን እንመልከት። ምን ብለው ነው ያስቀመጡት? መንግስቱ ገና አልተደላደለምና እምባህር አለ ወይ መንግስቱ የተደላደለ መንግስት አይደለም፣ ገና አልተደላደለም፣ ገና በተደላደለ መንግስት አይደለም የወጣው ብለው ሊቃውንቱ ደግሞ ይፈቱታል። ስለዚህ ከባህር ሲወጣ አየው ሲባል አንድም ቤተሰቡን የተገኘበት ቤተሰብ ከኃጢአተኛ ቤተሰብ ተገኘ፣ አንድም መንግስቱ የጸና አይደለም፣ አንድም ሰላም ረፍት አይገኝበትም። ከሱ መንግስት የሚገኘው ምንድነው? መናወጥ። የሚገኘው ምንድነው? ሐዘን። የሚገኘው ምንድነው? ለቅሶ። እነዚህን ነጥቦች እናያለን። ስለዚህ አንድም አውሬ ከባህር ሲወጣ አየው ይላል። አሁን ይሄ የሚናገረው ጠቅላላ ስለ ሐሳዊው መሲህ ነው። ስለ ሐሳዊው መሲህ ነው። በደንብ እንረዳ። ግልጽ ነው እዚህ ጋር ብዙ ጊዜ በመጽሐፍ ቅዱስ ላይ ባህር የሚለው ኮንሴፕት ከዲያብሎስ አገዛዝ ጋር ወይም የዲያብሎስ ማደሪያ ተደርጎ ይነገራል። ለምሳሌ መዝሙር 73ን እንመልከት። መዝሙር 73 አንዴ መዝሙረ ዳዊት 73 አስረጅ ለምትይዙ ከቁጥር 13 አንዴ ከቁጥር 13 73 በቅንፍ 74 ከቁጥር 13 ተመልከቱ። አንተ ባህርን በኃይል አጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበር፣ አንተም የዘንዶ ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ምን አልካቸው? ሰጣቸው ይላል። የኢትዮጵያ ሰዎች ምግባቸው የተባለ እግዚአብሔር ቃል ነው። ኦኬ ባህር የሚለው ሐሳብ ከክፉ ማደሪያ ጋር መጽሐፍ ቅዱስ አሶሺየት ሲያደርገው እናያለን። በኢሳይያስ ላይም በትንቢተ ኢሳይያስ ምዕራፍ 27 ሌላ ሁለተኛ አስረጅ ልስጣችሁ። ምዕራፍ 27 ቁጥር 1 ላይ ስትመለከቱ ተመልከቱ። በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህር ውስጥም ያለውን ዘንዶ ይገድላል ይላል። ስለዚህ ባህርን በሲኦል አምሳያም ይመለከቷታል እና ባህር ብዙ ጊዜ የዲያብሎስ ማደሪያ፣ የክፉ ማደሪያ፣
የቤተክርስቲያንን የሚቃወም የዲያብሎስ ማደሪያ ተደርጎ ይወሰዳል። ኦኬ ይሄን ገንዘብ እንድታደርጉ ፈልጋለሁ። እሺ ወደ ራዕይ ዮሐንስ እንመለስ። እስካሁን ያየነው ግልጽ ነው። ኦኬ ግልጽ ነው። ባህር መባሉ ሐሳዊ መሲህ መንግስቱ መናወጥ ሰላም እንደሌለው አንድም የተገኘበት ቤተሰብ በኃጢአት እንደሆነ ለመግለጽ አንድም ባህር ከባህር ሲወጣ አየ ማለት መንግስታቸው ከተናወጠባቸው መንግስታት ወጣ፣ ስልጣናቸው ከተናወጠባቸው መንግስታት ወጣ ብለው ይተረጉሙታል አበው። አንድም ተትርጓሚያችን ላይ እንዳያችሁት ሌላ አውሬ ከባህር ሲወጣ አየው ሲል ሐሳዊ መሲህ መንግስቱ ገና አልተደላደለምና ብለው ይተረጉሙታል። እሺ እንቀጥል። ስንት አሉ አሁን? 10 ቀንዶችና 7 ራሶች፣ 10 ቀንዶችና 7 ራሶች ነበሩት ይላል። አሁን ቀንድ ምንን ያሳያል? ይሄን ክፍል ከመረዳታችን በፊት ቀንድ የሚለውን ሐሳብ ቀንድ ምንን ያሳያል? ኦኬ ቀደም ብለን ቀንድ ምን እንደሚያሳይ አይተናል። ትዝ ካላችሁ ቀንድ ምንን ያሳያል የሚለውን እንመልከት። ቀንድ ኃይልን ያሳያል፣ ስልጣንን ያሳያል። መጽሐፍ ቅዱሳዊ መረጃ ሰጣችኋለሁ። ለምሳሌ ኦኬ መጀመሪያ ጻፉ። ቀንድ ምንን ያሳያል ብያችኋለሁ? ኃይል፣ ስልጣንን ያሳያል። ራዕይ ዮሐንስ ምዕራፍ 12 ላይ አይተናል። 10 ቀንዶች የተባሉትን ከማየታችን በፊት ቀንድ ምንን ያሳያል? ስልጣንን ያሳያል፣ ኃይልን ያሳያል። መጽሐፍ ቅዱሳዊ መረጃ ሰጣችኋለሁ። ከዛ ወደ ራሶቹ ደግሞ እንመጣለን። 7 ራሶች የተባሉት ምንድን ናቸው ሚለውን እናያለን። 10 ቀንዶች ቀንድ ስልጣንን ኃይልን ያሳያል። እሺ መጽሐፍ ቅዱሳዊ መረጃ ልስጣችሁ። ለምሳሌ ትንቢተ ኤርሚያስ ምዕራፍ 48 ቁጥር 25 ትንቢተ ኤርሚያስ ምዕራፍ 48 ይኸው ኤርሚያስ 48 ትንቢተ ኤርሚያስ ምዕራፍ 48 ከቁጥር ስንት አልኳችሁ? 25 ይኸው ተመልከቱ። የሞዓብ ቀንድ ተቆረጠ ክንዱም ተሰበረ ይላል እግዚአብሔር ይላል። የሞዓብ ምን ተቆረጠ? ቀንድ ኖሮት አይደለም ቀንዱ ተቆረጠ ማለት። ቀንድ ተቆረጠ ሲል ኃይሉ ተሰበረ። ኦኬ ኃይሉ ተሰበረ ብለው ይተረጉሙታል አበው። የሞዓብ ቀንድ ተቆረጠ ክንዱም ተሰበረ ይላል እግዚአብሔር። ለምሳሌ በመዝሙር 75 ላይም መዝሙረ ዳዊት 75 እንመልከት። ቁጥር 10 ላይ ተመልከቱ። መዝሙረ ዳዊት 75 ሌላ ማስረጃ ካስፈለገ ጠንከር ለማድረግ ቁጥር 10 ላይ ተመልከቱ። የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ከፍ ከፍ ይላል። ምን ማለት ነው? የኃጥአንን ኃይል እሰብራለሁ እያለ ነው። የኃጥአንን ኃይል እሰብራለሁ። የኃጥአንን ኃይል እሰብራለሁ ሲል የኃጥአንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላሉ። ስለዚህ ቀንድ ብዙ ጊዜ ከምን ጋር ይነገራል? ከኃይል ጋር። ኦኬ እሺ ወደ ራዕይ 13 እንመለስ። እሺ 10 ቀንዶችና 7 ራሶች። 10 መባሉ ምንን ያሳያል የሚለውን እንመልከት። እንግዲህ 10 በባለፈውም አይተናል። 10 በመጽሐፍ ቅዱስ ሙሉ ቁጥርን ይናገራል፣ ሙሉ ህዝብን ይናገራል። ለምሳሌ ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንመለስ። ታገሱ እሺ፣ በደንብ አድርጋችሁ ተማሩ። እያንዳንዷን ነገር ሪኮርድ የምታደርጉ ሪኮርድ አድርጉ። የማቴዎስ ወንጌል ምዕራፍ 25 ተመልከቱ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። እነዚህ 10 ቆነጃጅት ጌታ ሲመጣ የሚቀበሉት 10 ሰዎች ብቻ ናቸው እያለ አይደለም መጽሐፍ ቅዱስ። 10 የሚለውን ቁጥር የተጠቀመው ሙሉ ሰውን የዓለም ህዝብን ለመጥቀስ ነው። 10 5 ሰነፎች፣ 5 ጎበዞች፣ ጻድቃን፣ ሰማዕታት፣ ጻድቃንና ኃጥአን ይቅርታ። ኦኬ 10 በመጽሐፍ ቅዱስ ላይ ሙሉ ቁጥርን ይናገራል። ሙሉ ህዝብን ለመግለጽ ብዙ ጊዜ 10 የሚለውን ቃል እንጠቀማለን።
ኦኬ። ስለዚህ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ኦኬ እሺ፣ ህዝብ ሁሉ ክርስቶስን ለመቀበል እንደወጡ የሚነገር ክፍል ነው። ከዛ ውስጥ ግን 5 ሰነፎች 5 ልባሞች ነበሩ። 5 ሰነፎች የተባሉ ኃጥአን፣ 5 ልባሞች የተባሉ ጻድቃን። ታሪኩን ታውቁታላችሁ። ኦኬ። ስለዚህ በራዕየ ዮሐንስ ላይ 10 የተባሉ ለምሳሌ ቪክቶሪያነስን ስንመለከት በባለፈው ራዕየ ዮሐንስ ላይ በባለፈው ክፍል ምዕራፍ 12 ላይ ነው ባልሳሳት አይተናል። ምዕራፍ 12 ላይ አይተናል። 10 ያለውን ቪክቶሪያነስ ምን ብሎ ነው የሚተረጉመው? ዓላማውን የሚያስፈጽሙለት 10 መንግስታት፣ የሐሳዊውን መሲህ ዓላማ የሚያስፈጽሙ 10 መንግስታት ኦኬ መሆናቸውን ይገልጻል። 10 መንግስታት አንድም 10 ቀንዶች የተባሉ ዓላማው የሐሳዊው መሲህን ዓላማ የሚፈጽሙ መንግስታት ሊሆኑ ይችላሉ፣ ባለስልጣናት ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። ብቻ እነሱን ለመግለጽ 10 ቀንዶች እና 7 ራሶች ነበሩት። ለምንድነው 10 ቀንዶች የተባሉት? ኃይል የሚሰጡት እነሱ ናቸውና። ሐሳዊው መሲህ ዓላማው ምንድነው? እኔና እናንተን ከክርስቶስ መለየት ነው አይደለ? እርሱ ዓላማውን ይፈጽም ዘንድ ኃይል የሚሆኑት መንግስታት፣ የሮም መንግስታትን በዘመኑ ማንሳት ይቻላል። የዓለም መሪዎች ሊሆኑ ይችላሉ። ሐሳዊው መሲህ ሐሳቡን ይፈጽም ዘንድ የሚጠቀምባቸው ባለስልጣናት፣ ትልልቅ ድርጅቶች ሊሆኑ ይችላሉ። እነሱ ምኖቹ ናቸው? ቀንዶቹ ናቸው ሲል ነው 10 ቀንዶችና ሙሉ የሆነው ለመግለጽ ነው። ሐሳዊው መሲህ ግብሩን ይፈጽም ዘንድ የሚረዱት ሁሉ 10 ቀንዶችና ኃይል ይሆኑታል። እነዚህ 10 መንግስታት፣ 10 ባለስልጣናት፣ 10 ነገስታት፣ ድርጅቶች ብቻ 10 ሙሉ የሆነውን ሐሳብ እንደሚገልጽ ሁሉ 10 ሐሳዊው መሲህን የሚደግፉ መንግስታት 10 በ10 ቀንዶች ይመሰላሉ። ለምን? እነርሱ ኃይል ስልጣን ይሆኑታል ሲል 10 ቀንዶችና ይላል። ይሄን ቁጥር በደንብ ማወቅ እና መረዳት ያስፈልጋል። ኦርቶዶክሳውያን ክርስቲያኖች በደንብ 10 ቀንዶች የተባሉ ሐሳዊው የሚጠቀምባቸው መንግስታትም ሊሆኑ ይችላሉ፣ ካምፓኒዎችም ሊሆኑ ይችላሉ፣ ድርጅቶች፣ ባለስልጣንም ሊሆኑ ይችላሉ። ይሄንን ሐሳብ ማወቅ ያስፈልጋል። ኦኬ 10 የሮም መንግስታት ብለው የሚተረጉሙ አሉ። ብቻ ግን 10 መሆናቸው ሐሳዊው መሲህን የሚደግፉ መንግስታት፣ ድርጅቶች፣ ባለስልጣናት እንደሆኑ እንድናቅ ያስፈልጋል። እሺ 10 ቀንዶች ከዛ 7 ራሶች ደግሞ ይላል። ኦኬ 10 ቀንዶች አይተናል። ሐሳዊው መሲህን ተከትለው የሚነሱ መንግስታት ምናምን የሚደግፉ ይሄን አይተናል። 7 ራሶችስ ምንድነው? ለምንድነው 7 ራሶች የተባለው? 7 ራሶች የተባለው ይሄንን በባለፈውም አይተናል። 7 ራሶች የቤተክርስቲያናችን መተርጉማን 7 ራሶች የተባለው 7ቱ አርእስተ ኃጣው ብለው ይተረጉሙታል። ምን ማለት ነው? ለምሳሌ ኃጢአተ አዳም 7 ራሶች የተባሉት 7ቱ አርእስተ ኃጣው ብለው ይተረጉሙታል። እነሱም ኃጢአተ አዳም ባለፈው ተምረናል አይደለ? ቅትለተ አቤል ምን ማለት ነው እናያለን። ጥቅመ ሰናኦር፣ ኃጢአተ ሰዶም፣ ኃጢአተ እስራኤል፣ ቅትለተ ዘካርያስ፣ ሞተ ወልደ እግዚአብሔር። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ራሶች መባሉ ኃጢአተ አዳም ሲል አምላክነትን መሻቱን ለመግለጽ ግብሩን የሚገልጹ ናቸው። እነዚህ 7 ራሶች 7 መባሉ ፍጹም ክፉ መሆኑን፣ ፍጹም በደለኛ መሆኑን፣ ፍጹም የክርስቶስ ተቃዋሚ መሆኑን ለመግለጽ ነው። 7 አንድ ሙሉ መርሐ ግብር ተምረናል ስለ 7 ቁጥር ራዕየ ዮሐንስን ስናጠና 7 ፍጹም የሆነ ነገር ለመግለጽ ነው። ለምሳሌ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል።
ፍጹም መነሳትን ገንዘብ እንደሚያደርግ ይገልጻል። ስለዚህ 7 ራሶች ነበሩት ሲል ሐሳዊ መሲህ ፍጹም ተቃዋሚ መሆኑን ለመግለጽ ነው፣ ግብሩን ለመግለጽ ነው። በ7 ቁጥር የተመሰለው ፍጹም ተቃዋሚ ገዛ ሊቃውንቱ ኢትዮጵያን ሊቃውንት 7ቱን ራሶች ኃጢአተ አዳም ይላሉ። ለምሳሌ ፍጹም አምላክነትን መሻት ይታይበታል። አምላክ መሲህ ክርስቶስ መሆንን ይሻል። ስለዚህ 7 ራሶች ነበሩት። ከዛ ውስጥ አንዱ ኃጢአተ አዳም አምላክነትን ይሻል ሐሳዊ መሲህ። ሁለተኛስ ቅትለተ አቤል ወንድማማቾች እርስ በርሳቸው መገዳደልን ገንዘብ ያደርጉ ዘንድ ይሻል። ይሄ አንዱ ገንዘቡ ነው። ጥቅመ ሰናዖር እግዚአብሔርን በምርምር ማወቅን ሰዎች በእምነት ሳይሆን በጥበብ እግዚአብሔርን በእውቀት እናውቃለን የሚልን አንደበት ገንዘብ እንዲያደርጉ ያደርጋል። ኃጢአተ ሰዶም ወንድ ከወንድ ሴት ከሴት እንዲጋቡ ያደርጋል። ከዛም አልፎ ደግሞ የሰዶም ኃጢአት የተባለ መግደል፣ መስከር፣ መስደብ ኃጢአቶች ሰዎች ይሄንን ገንዘብ እንዲያደርጉ ያደርጋል። ኃጢአተ እስራኤል ሰው የእግዚአብሔርን ውለታ እስራኤል የእግዚአብሔርን ውለታ ረስታ ለጣዖት እንደሰገደች ሰዎች የእግዚአብሔርን ውለታ እንዲረሱ የተከፈለላቸውን የቤዛነት ስራ እንዲረሱ ያደርጋል። ቅትለተ ዘካርያስ ካህናት እንዲገደሉ ያደርጋል። ኦኬ ካህናት እንዲገደሉ ያደርጋል። የእግዚአብሔር አገልጋዮች እንዲሞቱ ያደርጋል። ሞተ ወልደ እግዚአብሔር ኦኬ እግዚአብሔር ኢየሱስ ክርስቶስ ምንም በደል ሳይገኝበት ይላሉ አበው እንደተገደለ እርሱን የሚያምኑ ምዕመናንም እንዲገደሉ በሐሰት ተከሰው እንዲገደሉ ያደርጋል። ኦኬ ያደርጋል። እሺ ሌላም ትርጓሜ ያለው 7 የተባሉ 7ቱ የሮም መንግስታት ብለው የሚያዩ አሉ። ብቻ ይሄንን ግን እንደ ገንዘብ እንድታረጉ ስለምፈልግ ነው። እሺ እነዚህ 2 ነጥብ ያዙልኝ። እነዚህ 2 ነጥብ ያዙልኝ። ራሶች መባሉን 7 ራሶች ነበሩት ግብሩን የሚገልጽ ነው። በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል። በቀንዶቹም ላይ 10 ዘውዶች ይሄ ምንን ያሳያል? ኦኬ ይሄን ለመረዳት ራዕየ ዮሐንስ ምዕራፍ 17ን እንመልከት። ራዕየ ዮሐንስ ምዕራፍ 17 ቁጥር 12 ጀምሮ ተመልከቱ። ይሄው ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ ይላል። አሁን ይሄንን ያዙልኝና እንመለሳለን በደንብ ሐሳቡን እንድትረዱ። ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህም አንድ ሐሳብ አላቸው፣ ኃይላቸውና ስልጣናቸውም ለአውሬው ይሰጣሉ። እነዚህ መንግስታት አውሬው የሚገዛቸው ኃይላቸውን ስልጣናቸውን ያ ቀንድ የተባለውን ኃይላቸውን ስልጣናቸውን ለማን ይሰጣሉ? ለአውሬው ይሰጣሉ። ኦርቶዶክሳውያን ክርስቲያኖች ምን ማለት መሰላችሁ? እንመለስ ራዕየ ዮሐንስ ምዕራፍ 13 ላይ ምን ማለት መሰላችሁ? በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበረው ማለት በቀንዶቹም ላይ 10 ዘውዶች ዘውድ ምንን ሹመትን ያሳያል። ሹመትን ያሳያል። ስለዚህ በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል። እነዚህ 10 ቀንዶች የተባሉ መንግስታት ኦኬ አንድም ባለስልጣናት አንድም ድርጅቶች ኃይላቸውን ስልጣናቸውን ለማን ይሰጣሉ? ለሐሳዊው መሲህ ይሰጣሉ። አንተ ንገስበት፣ አንተ ተጠቀምበት። ገንዘባቸውንም ቢሆን ለእርሱ አሳልፈው ይሰጣሉ በዘመኑ ማለት ነው። ስልጣናቸውንም ቢሆን አንተ ተጠቀምበት፣ አንተ ክበርበት ይላሉ። ስለዚህ በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል። የስድብ ስም ነበር የሚለውን ከማየታችን በፊት በቀንዶቹም ላይ 10 ዘውዶች በራሶቹም ላይ በቀንዶቹም ላይ 10 ዘውዶች የሚለውን እንመልከት። ዘውድ መቀበሉ እነዚህ መንግስታት፣ እነዚህ ባለስልጣኖች፣ እነዚህ ድርጅቶች ኃይላቸውን ስልጣናቸውን ኦኬ ለሐሳዊው መሲህ መስጠታቸውን ይናገራል። እሱ ታዲያ ምን ያደርጋል? ይረግጣል ማለት ነው። ይገዛል ማለት ነው። እየገባችሁ ነው?
እናንተ ልትረዱት በምትችሉት መልኩ ነው ለማስረዳት እየሞከርኩ ያለሁት። እባካችሁ ግልጽ በደንብ እንዲገባችሁ ፈልጋለሁ። ስለዚህ እነዚህ መንግስታት ሐሳዊው መሲህ የሚሰለጥንባቸው መንግስታት ራዕየ ዮሐንስ ምዕራፍ 17 ላይ እንዳስቀመጠልን ከቁጥር 12 ጀምሮ ምን ይላል? ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ይላል ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ስለዚህ እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። ምን አድርግበት ብለው? ተጠቀምበት። ለምሳሌ የቴሌቪዥን ጣቢያውን ለሐሳዊው መሲህ መጠቀም ያድርጎ ይሰጣል ማለት ነው። በደንብ እንድትረዱ በደንብ አድርጌ ግልጽ እያደረግን እናየዋለን። ለምሳሌ የቴሌቪዥን ጣቢያ ያለው የሚዲያ ኃይል ያለው የሚዲያ ኃይሉን ለማን ይሰጣል ማለት ነው? ለሐሳዊው መሲህ ይሰጣል። ምን ያደርግ ዘንድ? ሐሳዊው መሲህ የሚፈልገውን ነገር ያስተላልፍ ዘንድ። ኦኬ። በዘመኑ ያለው መንግስትም ለሐሳዊው መሲህ ስልጣንን ይሰጣል ማለት ሐሳዊው መሲህ ይጠቀምበት ዘንድ ስልጣንን ይሰጣል፣ የፈለገውን ያደርግ ዘንድ። እነዚህ ግን አንድ ሐሳብ አላቸው አለ። ኦኬ። መንግስትም ተብሎ ይተረጎማል፣ ድርጅትም ተብሎ ብቻ ሐሳዊው መሲህ እንዲሰለጥንባቸው የሚፈቅዱ ሁሉ እነዚህ 10 ሙሉ የተባሉ ቀንዶች ምን አላቸው አለ? አንድ ሐሳብ አላቸው። ይሄ ሐሳባቸው ምንድነው? ኢየሱስ ክርስቶስን መውጋት ነው። በቃ ኢየሱስ ክርስቶስን መውጋት ነው። እኔ አላልኩም፣ ዲያቆን ዘማኑኤል አላለም። ይኸው እዚሁ ቁጥር 14 ላይ እነዚህም በጉን ይወጋሉ። በግ የተባለ ማን ነው? ኢየሱስ ክርስቶስ። ለምን በግ ተባለ? ስለኔና ስለናንተ ታርዷልና። እነዚህም በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። አሁን ወደኛ ህይወት እናወርደውና እንየው። ለሐሳዊው መሲህ ቀንዳቸውን የሰጡ በዚህ ዘመን የሉም? አሉ። ኃይላቸውን የሰጡ በዚህ ዘመን የሉም? አሉ። ክርስቶስ ይሰደብ ዘንድ እስቲ እንመልከታ፣ በደንብ እንድትረዱ ስለምን እያወራው እንደሆነ። ኃይል ስልጣናቸውን የሰጡ የሉም? አሉ። በቅዱሳኑ ስም የስካር መጠጥ የሚሾሙ ካምፓኒዎች የሉ? እነዚህ ለማን ነው የሚሰሩት? ማንን ለመውጋት ነው እነዚህ የሚሰሩት? ለክርስቶስ ክብር ነው የሚሰሩት እነዚህ? በፍጹም። ኃይላቸውን ስልጣናቸውን ለማን ነው የሚሰጡት? ለሐሳዊው መሲህ። መንገድ ጠራጊዎች ናቸው። ዛሬ ላይ የቴሌቪዥን ጣቢያ ሚዲያቸውን ለሐሳዊው መሲህ የሚጠቀሙ የሉ? አሉ። ብዙዎች ፖርኖግራፊ ቻናል አያስተላልፉ? የዝሙት ፊልም የሚያስተላልፉ የሉ? ሆሊውድ ካምፓኒዎች የሉ? ኃይላቸውን ቀንዳቸውን ለማን ነው የሚሰጡት? ለሐሳዊው መሲህ። ትውልድ ያንን አይቶ ክርስቶስን ነው የሚመስለው ወይስ ሐሳዊው መሲህ ነው የሚመስለው? እሱን ባለ አእምሮ ናችሁ እናንተ ትፈርዳላችሁ። መንገድ ጠራጊዎች ናቸው እነዚህ። ዛሬ ላይ ትልልቅ ስልጣን ላይ ያሉ ሰዎች ስልጣናቸውን ገንዘባቸውን ተጠቅመው ቤተክርስቲያንን ሲያቃጥሉ፣ ካህናትን ሲገድሉ እያየን አይደለ? ኃይላቸውን ቀንዳቸውን የሰጡ ለማን ነው? ለሐሳዊው መሲህ። ምን ለማድረግ? በጉን ለመውጋት። ትልልቅ ድርጅቶቻቸውን ተጠቅመው ቤተክርስቲያንን የሚያሳድዱ የሉም? አሉ። እንዲህ አውርደን ነው ልንመለከት የሚገባው። በዘመኑ የነበሩ ራዕየ ዮሐንስ ሲጻፍ የነበሩ የሮም መንግስታት ቅዱሳንን አላሳደዱም? አሳደዋል። አልገደሉም? ገድለዋል። ተውት። ዲያቆን ዘማኑኤልን ግቡና የሮማውያን የታሪክ ጸሐፊ ታሲተስ የጻፈውን ግቡና አንብቡት። ክርስቲያኖች እንደ ሻማ በሮም ምድር ላይ ፀሐይ ስትጠልቅ ጨለማ ስትሆን ክርስቲያኖችን እንደ ሻማ እያቀለጡ እያነደዱ ብርሃን አድርገው የሚጠቀሙ የሮም ነገስታት አልነበሩም? ነበሩ። ተነስተዋል። እነ ኔሮን። እንዲህ አውርደን ነው ራዕየ ዮሐንስን የምንመለከተው። በዘመናችንም ያሉ ሰዎች አሉ፣ ቀንዳቸውን ለሐሳዊው መሲህ የሰጡ ማለት ነው። ግልጽ ነው። እናንተም ፎሎ የምታደርጓቸው ማለት ነው። ቲክቶክ አካውንታቸውን ደግሞ አውርደን እንመልከተው። በዘመኑ በቀላሉ እናንተ እንደው በደንብ እንድትረዱ
ዛሬ ሚዲያቸውን ተጠቅመው የቲክቶክ አካውንታቸውን ተጠቅመው ዘፈን የሚያስተዋውቁ የሉ፣ ግልሙትና የሚያስተዋውቁ የሉ። ኃይላቸውን ስልጣናቸው እችም ቲክቶክ ስልጣን ሆና ማለት ነው ለክርስቶስ መስጠት ሲገባቸው የሚያባልግ ነገር የሚያስተዋውቁ ሰዎች የሉ። ፎሎ ላይክ የምታደርጉላቸው እናንተ ማለት ነው። ከዛ ለመሸፈን ማርያም ማርያም ይላሉ። ደግሞ ጉድ እኮ ነው። የለም አሉ የሉም። በየጭፈራው ቦታ ህፃናትን ከእግዚአብሔር ፍቅር ለመለየት ዝሙት፣ ዘፈን፣ ጭፈራ፣ ስካር የሚያስተዋውቁ የሉም አሉ የሉም። ፋብሪካ የሚያስተዋውቁ ዘፈን የሚያስተዋውቁ እዚህ ዘመን ላይ ደርሰናል። ቀንዳቸውን ለማን ነው የሰጡት? ለአውሬው። ግልጹ ነው የምንነጋገረው ጎበዝ፣ ይሰማል አይደለ? ራዕይ ዮሐንስ ተከድኖ የሚቀመጥ መጽሐፍ አይደለም፣ ገልጠን ነው የምናነበው። ስልጣን እንዲህ አውርደን ነው የምናየው። ከሮም መንግስት ጀምረን እኔና እናንተን ይጨምራል። ዛሬ የድቁና ስልጣን፣ የቅስና ስልጣን ተጠቅመው እግዚአብሔርን ማክበር ሲገባቸው ኃይላቸውን ስልጣናቸውን ለአውሬ የሰጡ የሉም አሉ። ቤተክርስቲያንን ማይወክሉ ጉድ እኮ ነው። ቤተክርስቲያንን የሚዘርፉ ማለት ነው። እነዚህ አንድ ሐሳብ አላቸው፣ ከደቂቅ እስከ ሊቅ ያሉት ማለት ነው። አንድ ነው ሐሳባቸው። ምንድነው ሐሳባቸው? በጉን መውጋት። በግ የተባለ ማን ነው? ኢየሱስ ክርስቶስ። ግን ድል ሊያደርጉት አይችሉም። ለምን? በጉም የጌቶች ጌታና የነገስታት ንጉስ ስለሆነ። ኔሮን ክርስቶስን ድል ሊያደርገው አይችልም። ይሰማል? ኔሮ ክርስቶስን፣ ይሄ ክፉ ንጉስ ቄሳር ክርስቶስን ድል ሊያደርገው አይችልም። ኔሮ ክርስቶስን ብዙ ክርስቲያኖችን ገድሏል። ብዙ ክርስቲያኖችን አቃጥሏል በሳት። ኔሮን ክርስቶስን ድል ሊያደርገው አልቻለም። በታሪክ ቀንዱን ለሐሳዊው መሲህ ቢሰጥም ይሰማል። ለሐሳዊው መሲህ ቢሰጥም ክርስቶስ የጌቶች ጌታ ስለሆነ የነገስታት ንጉስ ስለሆነ ድል አድርጎታል። እንዲህ ነው ቤተክርስቲያን የምታስተምረን። ዛሬ ላይም ለክርስቶስ ያልተገዙ ክርስቶስን ድል ሊያደርጉት አይችሉም። በገንዘብ ምክንያት ክርስቶስን የሸጡ ነገ በፍርድ ወንበር ፊት ይቆማሉ። በመጨረሻ የሚያሸንፈው ድል የሚያደርገው የጌቶች ጌታ የነገስታት ንጉስ ኢየሱስ ክርስቶስ ነው። በነገራችን ላይ ቤተክርስቲያን ኢየሱስ ጌታ ነው ትላለች። ይሄ አንድ ሰው ወጥቶ ኢየሱስ ክርስቶስ ጌታ አትልም የሚል ካለ ይሄ ሰው ራሱ ቀንዱንና ኃይሉን የሰጠ ለዲያብሎስ ነው ትላለች ቤተክርስቲያን። ኢየሱስ ጌታ ነው ትላለች። ይሄ ውብ የሰማዕታት ድምጽ ነው። የሰማዕታት ድምጽ ነው። ሐዋርያት ሥራ ምዕራፍ 17 ላይ አይተናል። ደግሞ ቄሳር ጌታ ተብሏልና የጌቶች ጌታም ነው ደግሞ ትለዋለች። ለምን? ቄሳርም ጌታ ተብሏላ፣ ቄሳርም ንጉስ ተብሏላ። ስለዚህ የጌቶች ጌታ የነገስታት ንጉስ እያለች ትጠራዋለች። ለምን? አሸናፊ ድል አድራጊ አንተ ነህ ስትል። እሺ እንመለስ። ራዕይ ዮሐንስ ምዕራፍ 13 ስለዚህ 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች መባሉ እነዚህ መንግስታት አንድም ድርጅቶች አንድም ባለስልጣኖች ብቻ ለሐሳዊው መሲህ የተገዙ ሁሉ በቀንዶቹም ላይ 10 ዘውዶች ያደርጉለታል። ምን ማለት ነው? ስልጣናቸውን ኃይላቸውን ይሰጡታል ማለት ነው። ግልጽ ነው አይደለ? ግልጽ ነው። እሺ እንቀጥል። በጣም ግልጽ ነው። በደንብ አድርጋችሁ እንድትይዙልኝ እፈልጋለሁ። እሺ በደንብ አድርጋችሁ እንድትይዙልኝ እፈልጋለሁ። ልቀጥል፣ ፍቀዱልኝ።
ማንን እየወጋችሁ ነው? ክርስቶስን እየወጋችሁ ነው። ክርስቲያን በዚህ መልኩ ወርዶ መጠንቀቅ መቻል አለበት። በዚህ መልኩ ወርዶ ሰው ላለማሰናከል መጠንቀቅ መቻል አለበት። የምትለብሱት ልብስ ሳይቀር ይታያል። የምትናገሩት ቃል ሳይቀር ይታያል። ቅዱስ ጳውሎስ ሮሜ ምዕራፍ 12 ላይ ምንድነው ያለው? ተመልከቱ። ሮሜ ምዕራፍ 12 ቁጥር 1 ይሄው እንግዲህ ወንድሞች ሆይ ሰውነታችሁ ለእግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎት ነው ካለ በኋላ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እያንዳንዳችን አሁን ሐና በየዕለት ህይወቷ ክርስቶስ የሚከብረውን ነው እንጂ ማድረግ ያለባት ቆይ እሁድ ክርስቶስን ልምሰል፣ ሰኞ ዲያብሎስን ልምሰል ብላ የምትመላለስበት ጎዳና አይደለም። ለዛ አይደለም ክርስቶስ የሞተው ቤዛ የሆነው የተገረፈው የተሰቀለው። ስለዚህ ከዛሬ ጀምሮ ሐና ቀንዷን ለማን እንደምትሰጥ መለየት መቻል አለባት። ኃይልና ስልጣኗን ማለት ነው። የቲክቶክ ስልጣኗን ተጠቅማ ለዲያብሎስ ነው የምትሰራው ወይስ ለክርስቶስ? ዲያቆን ክርስቶፎሮስ የቲክቶክ ስልጣኑን ኃይሉን ተጠቅሞ ለማን መንግስት ነው የሚሰራው? ይጠየቃል። ይሄው ራዕይ ዮሐንስ መማር ብቻ አይደለም፣ እንዲህ አውርደን በራሳችን ህይወት እያየን ነው የምንሄደው። ስለዚህ ወንድሞቼ ኦርቶዶክሳውያን ቀንዳችሁ ለዩ ለማን እንደምትሰጡ። ቀንዳችሁን ወስዳችሁ ለዲያብሎስ ነው የምትሰጡ? ለሐሳዊው መሲህ ነው የምትሰጡ ወይስ ለክርስቶስ? እባካችሁ ተጠንቀቁ። ቀንዶቹ ላይም 10 ዘውዶች። እሺ እነዚህን ዘውዶች ያደረጉለት እነማን ናቸው? ዘውድ ማለት ሹመት ነው። ዘውድ ማለት ክብር ነው። ዘውድ ማለት ስልጣን እንደተሰጠው ለመግለጽ ነው። አንድ ሰው ዘውድ ያደረገ ክብር አገኘ፣ ዘውድ ያደረገ ስልጣን አገኘ፣ ነገሰ እንደሚባል ዘውድ መባሉ ስልጣን ማግኘቱን ነው የሚናገረው። ስልጣን የሰጡት ግን እነማን ናቸው? መንግስታት። ስልጣን የሰጡት እነማን ናቸው? የተለያዩ ድርጅቶችም ሊሆኑ ይችላሉ። ብቻ ለሐሳዊው መሲህ የተገዛ ሁላ ዘውድ አድርገውለታል ማለት ነው። አንተ ክበር፣ አንተ ንገስ ልቡን የሰጠ ሁሉ ዛሬ ላይ ለሐሳዊው መሲህ ብዙ ዘውድ ያደረጉላቸው ብዙ ሰዎች አሉ። አንዱ እንዲያውም ሰሞኑን መጥቶ ነበር ኢትዮጵያ። አይስፒድ ነው ዊስፒድ የሚባል አንድ ሰው ማለት ነው። እንደ ውሻ እየጮኸ አብሮ ሲያስጮህ ነበረ። እግዚአብሔር እኔና እናንተን ወደ ሰው ወደ መሆን ከፍ ለማድረግ በበረት ተወለደ ይላሉ አበው። አንዳንዱ ይመጣና ደግሞ እንደ ውሻ ያስጮሁናል። ይሄ ሰው ለማን ዘውድ? ዘፋኞች ለማን ነው ዘውድ ያደረጉት? ለክርስቶስ ነው እንዴ? አይደለም። የት ያውቁታል ክርስቶስን? በድፍረት እንዲመናገር መቻል አለብን። ዘውዳቸውን እድሜ ልካቸውን እየዘፈኑ ለማን? የክርስቶስን ትውልድ እየነጠሉ ወደ አጋንንት ነው እያስኬዱ ያሉ። ምናጨበጨብላቸው እኛ፣ ንጉሴ የምንላቸው እኛ። ንጉስሽ ክርስቶስ ነው። እሺ ቴዲ አፍሮ ንጉስሽ አይደለም። ለዘላለም ንጉስ አድርገን እንድናነግሰው የተጠራ ነው ክርስቶስን ነው። እኔና እናንተ ግን ንጉስ የምንለው ማንን ነው? የዚህን ዓለም ሰው የዲያብሎስን መንገድ የሚጠርግን ቀንዱን ለዲያብሎስ የሰጠ ጉድ እኮ ነው ዘንድሮ የመጣብን ጉድ። በጎንደር ያየነውም ጉድ ይሄ ነው። ጌታችን መራችን ኢየሱስ ክርስቶስ በዮርዳኖስ በቅዱስ ዮሐንስ እጅ ተጠምቆ ለኔና ለእናንተ ምሳሌ ሆኖ አምናችሁ ተጠምቃችሁ የእግዚአብሔርን መንግስት ውረሱ ብሎ አዳምና ሔዋን የገቡትን የዕዳ ደብዳቤ በዮርዳኖስ ያለውን በጥምቀቱ ቢደመስስ እኔና እናንተ ደግሞ አረረረ ሌላ ፊርማ እንፈራረማለን ብለን ዛሬ ተፈራርመናል። በጎንደር ጉድ ተፈጥሯል። ጉድ ቢራውን ስንጋት አንዳንዱማ ቢራ ማስታወቂያ ሁሉ እየሰራን ነበር። ከዚህ በላይ ውርደት አለ? ከዚህ በላይ መሸማቀቅ አለ? አንገት መድፋት አለ? ስንዘሙት ስንጨፍር አፈርን። የሊቃውንቱ አገር አፈረ። አባቶች አፈሩ። እንዴት ለእግዚአብሔር መዘመር ሲገባን ለዳቢሎስ ስንጨፍር አደር። እግዚአብሔር ሆይ ይቅር በለን። ሁላችን ልንሳ ልንገባ ያስፈልጋል። ስለዚህ በሐሳዊው መሲህ ላይ ዘውድ ያደረግንለት እነማንን?
እኔና እናንተ በቃ ስልጣን የሰጠን ኃይል የሰጠን ሚዲያችንን ተጠቅመን የሱን እንጂ የክርስቶስን ወንጌል ከመናገር ይልቅ የሱን የኃጢአት ድምጽ ያስተጋባን እኛ ነን። ስለዚህ ንስሐ እንግባ ከዚህ ቀን ጀምሮ። ዘውድ ለምን ለሐሳዊ መሲህ ከማድረግ እንጠበቅ። ቀንድ ኃይል ስልጣን ከመስጠት እንጠበቅ። ዘውድ እንድናደርግለት የተጠራው ዘውድ እንድናደርግለት ዘውዳችን ነህ እንድንለው ዘውዳችን ነህ ብለን እንድንጠራው ዘውዳችን እንድናደርገው ይቅርታ እንድናደርግለት ሳይሆን እንድናደርገው የተጠራ ነው ለክርስቶስ ነው። እሱ ሿሚ የማያስፈልገው የተሾመ ነው። ኦኬ ዲያብሎስ ነው ዘውድ አድራጊዎች የሚፈልገው። ክርስቶስ እኔና እናንተ አከበር ነው አላከበር ነው እሱ ዘላለም የከበረ ነው። የዘላለም ንጉስ ነው። አንድ ሰው ይበቃዋል እሱ። እኛ ንግስናውን አንቀማው። እሱ የጸጋ ንግስና አይደለም ያለው ዘላለማዊ ንጉስ ነው። በባህሪው ንጉስ ነው። ስለዚህ በቀንዶቹ ላይ 10 ዘውዶች በራሱም ላይ የስድብ ስም ነበረው ደግሞ ይላል። እሺ በራሶቹም ላይ የስድብ ስም ነበረ ይላል። ምን ማለት ነው? በራሶቹም ላይ የስድብ ስም ነበረ። አሁን ይሄ ክፍል የተነገረው ለማን ነው? ለሐሳዊው መሲህ ነው። ኦኬ በራሶቹም ላይ የስድብ ስም ነበረ። ተሳዳቢ ግብሩን ለመግለጽ ነው። ሐሳዊው መሲህ ተሳዳቢ መሆኑን ኦኬ የስድብ የሚለው ቃል የሚገለጸው ይሄ እኔና እናንተ የምናውቀው የስድብ ሂደት ብቻ አይደለም። የስተት ትምህርት እሱም ስድብ በእግዚአብሔር ላይ ይሳደባል። ኦኬ በራሶቹም ላይ የስድብ ስም ነበረው። በራሱ ላይ ይሄ መገለጡ መታወቂያው ኦኬ ስድብ ግብሩን ለመግለጽ ነው። 7 ራሶች ብለናል አይደለ? 7ቱ ራሶች የሐሳዊው መሲህ ግብሮች ብለናል። ኦኬ አሁንም በግብሮቹ ላይ በራሶቹም ላይ የስድብ ስም ነበረ ይላል። የስድብ ስም ነበረ። ለምሳሌ ሐሳዊው መሲህ ግብሩ ምንድነው? እግዚአብሔርን መሳደብ። እግዚአብሔርን መሳደብ ሲባል እኔ እግዚአብሔር ነኝ ብሎ ይመጣል እያለን ነው። እኔ እግዚአብሔር ነኝ ብሎ ይመጣል። እኔ መሲህ ነኝ ብሎ ይመጣል። እኔ ክርስቶስ ነኝ ብሎ ይመጣል። እኔ ንጉስ ነኝ ብሎ ይመጣል። ያለ ስልጣኑ ስልጣንን ናፍቆ ይመጣል። ስለዚህ በራሶቹም ላይ የስድብ ስም ነበረ ይላል። ማንን ነው ግን የሚሳደበው? እግዚአብሔርን ነው የሚሳደበው። ስለዚህ እግዚአብሔርን እየተሳደበ ይመጣል ሐሳዊው መሲህ በግብር ይላሉ ሊቃውንቱ። በግብር የእግዚአብሔርን ማደሪያ ቤተክርስቲያንን አንድም እናታችን ቅድስት ድንግል ማርያምን አንድም እግዚአብሔርን እየሰደበ ይመጣል ማለት በግብር። እንዴት? እሱ እኔ ንጉስ ነኝ ብሎ ይመጣል። እኔ መሲህ ነኝ ብሎ ይመጣል። እኔ ክርስቶስ ነኝ ብሎ ይመጣል። ይሄ ሰማችሁኝ ነው ክርስቲያኖች? ቅድስና የለውም፣ ንጽህና የለውም። ጻድቃን ሰማዕታትን ቅዱሳንን እየተሳደበ ይመጣል ማለት ነው። የስድብ ስም ነበረው። ስለዚህ ስድብ ከማን ነው ማለት ነው? ስድብ ከዲያብሎስ ነው። ስድብ ከዲያብሎስ ነው። ይሄንን ገንዘብ ልናደርግ ያስፈልጋል። እሺ አንዴ ቁጥር 1ን በደንብ እንድትረዱ ፈልጋለሁ። ካልገባችሁ ንገሩኝ። ያልገባችሁ ቦታ ላብራራ። ወደ ቁጥር 2 እንሄዳለን። ሁሉ ግልጽ ነው? እስቲ ኮሜንት ላይ ጻፉ። ግልጽ ነው አይደል? ፈተና ቀን ግራ መጋባት የለም። ወደ ቁጥር 2 ከመሄዴ በፊት
እሺ ቁጥር 2 ላይ እንሂድ። ቁጥር 2 እሺ ቁጥር 2 ያየሁትም አውሬ ምን ይመስል ነበር አለ? ነብር ይመስል ነበር። እሺ አሁን የነብር መልክ ማየት አለብን። አሁን ይሄን ሐሳብ ለመረዳት ነብር ማወቅ ያስፈልገናል። ስለዚህ ታገሱኝ፣ አንዴ ነብር ላምጣ። ከዛ በፊት አንድምታ ትርጓሜውን እንይ። ይኸው አንዴ በ10 ቀንዶች ላይ 10 ትርፍ ያለው አንድም 10 ተወራጆች ያሉት ያን ጊዜ ይሾማሉ። አንድም የኔ ናቸው ይላል። ያለቃ አለቃ ያሉት ያን ጊዜ ይሾማል። አንድም የኔ ናቸው ይላል። አንድም ምን ማለት ነው? ባለስልጣኖች፣ ኃያላን እነርሱ ለእርሱ ቀንድና ስልጣናቸውን ይሰጣሉ፣ እሱም ደግሞ እነርሱ የኔ ናቸው ይላል እያሉ ነው አበው። ከዛ በሰባቱ አርዕስት ላይ የስድብ ስም ተጽፎበታል አለ። አምላክ ነኝ ይላል። ምን ይላል? አምላክ ነኝ ይላል። ቅድምም አይቻለሁ፣ ለመደጋገም ጊዜ አያስፈልግንም። ሰባቱ አርዕስተ ኃጣውእ ነግሬያቸዋለሁ። መዘርዘር ካለብን ደግሜ እዘረዝርላችኋለሁ። ግን ያው ሰዓታችን ለመጠበቅ አያስፈልግም። ግን ያው ሰባቱ ራሶች የተባሉ ሰባቱ አርዕስተ ኃጣውእ በሱ ጊዜ ይሰራሉ። ምን ማለት ነው? ኃጢአተ አዳም፣ ቅትለተ አቤል፣ ጥቅመ ሰናወር፣ ኃጢአተ ሰዶም፣ ኃጢአተ እስራኤል፣ ቅትለተ ዘካርያስ፣ ሞተ ወልደ እግዚአብሔር። አንድም ሰባቱ አህጉር ያመልኩታል። ፋርስ፣ ባቢሎን፣ ጽርስ፣ ሜዶን፣ ግብፅ፣ ሮም፣ ኢየሩሳሌም። ኦኬ እነዚህ በሰባቱ ይመሰላሉ። ግልጽ ነው። ግልጽ ነው። ሰባቱ ራሶች ኃጢአተ አዳም ኃጢአተ አዳም መባል ምንድነው ብዬ በጠይቅ ትመልሱልኛላችሁ? አምላክነትን መሻት። አምላክ ነኝ ማለት ኃጢአተ አዳም ነው። ቅትለተ አቤል ቃየል አቤል ምን አድርጎታል? ገሎታል። ለዚህ ሊቃውንቱ ቅትለተ አቤል ነው አንዱ ራስ ይላሉ። ምን ማለት ነው? ወንድማማቾች እንዲጣሉ ያደርጋል ማለት ነው። ጥቅመ ሰናወር ምን ማለት ነው? እግዚአብሔርን በምርምር ማግኘት። የሰናወር ግንብን ያስታውሰናል። ኃጢአተ ሰዶም ወንድ ከወንድ ሴት ከሴት። እዚህ ጋር ኃጢአተ ሰዶም ሲሉ ሊቃውንቱ ወንድ ከወንድ ሴት ከሴት ጋር ብቻ አይደለም፣ በሰዶም የተደረገው ግብር በጠቅላላ ኃጢአተ ሰዶም መገለጫዎቹ ናቸው የሐሳዊው መሲህ። ኃጢአተ እስራኤል ምን ማለት ነው? ኃጢአተ እስራኤል ዛሬ እኔና እናንተ በዚህ ኃጢአት በጣም እየተጠቃን ይገኛል። የእግዚአብሔርን ውለታ ረስተን ይኸው ለአጋንንት ስንጨፍር ነው የምንውለው። እስራኤል የእግዚአብሔርን ውለታ ረስታ ለጣዖት እንደሰገደች ማለት ነው። ስለዚህ ኃጢአተ እስራኤል ግብሩ ነው፣ ሰዎች እግዚአብሔርን እንዲረሱ ያደርጋል ማለት ነው። እሺ ቅትለተ ዘካርያስ ሞተ። ቅትለተ ዘካርያስ ካህናት እንዲገደሉ ያደርጋል። መቼም በዚህ ዘመን እያያችሁ ነው፣ በአርሲ የሚደረገውን ግፍ እየሰማችሁ ነው። ምን በአርሲ ብቻ፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ኦርቶዶክሳውያን እየተገደሉ ካህናት እየተገደሉ ነው፣ እያያችሁ ነው። ይሄ ቅትለተ ዘካርያስ ይባላል። ሊቃውንቱ ቅትለተ ዘካርያስ ካሉ ካህናትን መግደል፣ ይሄን ገንዘብ ያደርጋል ሐሳዊው መሲህ። እሺ ሌላስ? ሞተ ወልደ እግዚአብሔር ምን ማለት ነው? በሐሰት ኢየሱስ ክርስቶስን ከሶ እንዳስገደለ በሐሰት በሱ ያመኑትን ከሶ ያስገድላል። እነ እስጢፋኖስ አልተገደሉም እንዴ በድንጋይ ተደብድበው? ሞተ ወልደ እግዚአብሔር። እነዚህ ሰባቱ ራሶች ግብሮቹን ለመግለጽ ነው ይላሉ ሊቃውንቱ። አንድም ሰባቱ አህጉር ያመለክታል። ፋርስ፣ ባቢሎን፣ ጽርስ፣ ሜዶን፣ ግብፅ፣ ሮም፣ ኢየሩሳሌም ብለው ያስቀምጡታል። አንድም እነዚህ በሰባት የተመሰሉ ሰባት ምን ብያቸዋለሁ ቅድም? ፍጹም ነገርን ስለሚናገር ፍጹም ለሐሳዊው መሲህ ራሳቸውን አሳልፈው የሰጡ ሰዎች ይመሰላል። ታዲያ ግልጽ ነው። ግልጽ ተረድታችኋል አይደል? እንዲያው ባካችሁን እንዳትስቱ ከዚህ በኋላ።
እሺ ነብር እየፈለግኩ ነበር አይደል? ነብር ልፈልግ። እሺ ምክንያት ስላለኝ ነው ነብር ማየት ያለብን። ምክንያት ስላለ ነው። እሺ ይኸው እሺ ቃል በቃል ሰባቱን ቀንዶች አይተናል አይደለ? ሰባት ቀንዶች ነበሩት። ከባህር የወጣው በሐሳዊ መሲህ የተገለጸው ግብሩን ነው። ግብሩ በአውሬ መገለጹ ግብሩ ግልጽ ነው። አንዴ መጽሐፍ ቅዱስን ላምጣና ጎን ለጎን ላሳያችሁ። ይሄው ሐሳዊ መሲህ ከግብር ሲወጣ ታያላችሁ። ሐሳዊ መሲህ እንደዚህ መስሎ ይወጣል ማለት ግን አይደለም። ሐሳዊ መሲህ አውሬ ነው የሚመስለው መባሉ ግብሩን ለመግለጽ ነው። ነብር ደግሞ ለምሳሌ እንዴት እንደሚያድን ተመልከቱ። በምስል ላሳያችሁ። ነብር እንዴት ነው የሚያድነው? አንዴ እንዴት ነው የሚያድነው የሚለውን እንይ። አንዴ ነብር እንዴት አድርጎ ነው ነብርን ስትመለከቱ አረማመዱን ነው ቀስ ብሎ በደንብ አድርጋችሁ ስሙ። አሁን ነብር እዚህ ጋር ምግብ አይቷል፣ አያችኋል? ለማጥፋት ቀስ ብሎ ነው የሚመጣው። ተመልከቱ፣ አድብቶ ማለት ነው። አድብቶ ጠብቆ መጥቶ ምን ያደርጋል? ይይዝና ይገላል ማለት ነው። አንዴ እንድገመው። ይኸው ነብር ቀስ ብሎ አይቶ አድብቶ አጥንቶ ድክመታችንን አጥንቶ መጥቶ ምን ይላል ማለት ነው። አያችሁ አይደለ? ይይዛል ማለት ነው። ሐሳዊው መሲህም ይላሉ ነብር አድብቶ ጊዜ ጠብቆ እንደሚያጠቃ ሐሳዊው መሲህም ቤተክርስቲያንን ለማጥቃት እንዲጠብቆ ክርስቲያኖችን ቤተክርስቲያን ሲሉ ክርስቲያኖችን ያጠቃል። ኦኬ፣ ከስህተት ትምህርት ያጠፋል ማለት ነው። ለዚህ ያየሁትም አውሬ ነብር ይመስል ነበር ይላል። ያየሁትም አውሬ ነብር ይመስል ነበረ። አንዴ አንድምታ ትርጓሜያችንን ደግሞ ይወራል። አንድም ይላሉ አበው ደግሞ ነብር ይመስላል አለ፣ አካሉ ቆቅሻም ነው። አንድም ነብር ዕለቱን አርዶ አይበላውም፣ አሰንብቶ አሽትቶ አትልቶ ይበላዋል። እሱም ኑሮ መንግስት ፋርስን እጅ ያደርጋል። አንድም ያነገስኩ እኔ ነኝ ይላል። አንድም 3 ጊዜ መላልሶ የወጋ መንግስት ናቡከደነጾር የኔ ነው ይላል። አንድም ያነገስኩ እኔ ነኝ ይላል። ቆይቶ እግሩም ወደ ድብ ከመሄዳችን በፊት ነው ነብር ይመስላል
በእግሮቹ እንደሚያደቅ ሐሳዊ መሲም ጨካኝ መሆኑን ኃይለኛ መሆኑን በቤተ ክርስቲያን ላይ ይላሉ። አንዳንድ በቤተ ክርስቲያን ላይ በግዴለሽነት ይዘምታል ይላሉ። ኦኬ ምንም ርህራሄ የለውም። እሷ ሕፃን ናት፣ እሱ ትልቅ ነው፣ እሱ ትንሽ ነው አይልም። ቤተ ክርስቲያንን ለማጥፋት እረፍት የለውም። ኦኬ በእግሩ ያደቃል። ጥፋቱን ለመግለጽ ነው። ቤተ ክርስቲያን ማለት እኔና እናንተን ያሳዳል፣ እረፍት የለውም። እየተከተለ በእግሮቹ እንደ ድብ ጥፋትን ገንዘብ ያደርጋል ይላሉ አበው። ኦኬ ስለዚህ እንደ ድብ ነው። ድብ በመጽሐፍ ቅዱስ ላይ በብዙ በተለይ ከአንበሳ ጋር ተመሳስሎ በጥፋት ከእንስሶች መካከል ትልቅ ጥፋት በማምጣት ረገድ ድብ ይመደባል። ለምሳሌ መጽሐፍ ቅዱስ መረጃ ልስጣችሁ። ምሳሌ 28 መጽሐፈ ምሳሌ ጻፉ፣ የምትጽፉ ሰዎች ሪኮርድ የምታደርጉ ጓሄድ አድርጉ። መጽሐፈ ምሳሌ ምዕራፍ 28 ቁጥር መጽሐፈ ምሳሌ 28 15 ተመልከቱ። ምን ይላል? በደሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳና እንደተራበ ድብ ነው ይላል። መቼም ደሃ ሕዝብ እያየን ነው፣ እኛ ሀገርም እያየን ነው። ጉድ አይደለ? ሕዝብ የሚጮቁን መንግስት በምን ይመስለዋል መጽሐፍ ቅዱስ? እንደሚያገሳ አንበሳና እንደተራበ ድብ። ምን ማለት ነው? ሩህሩህ አይደለም ማለት ነው። ዝም ብሎ ድብ እንደሚያፈራርስ፣ እንደሚቀዳድድ፣ እንደሚገድል፣ እንደሚያደቅ በደሃ ሕዝብ ላይ የሚገዛ ክፉ መኮንንም ክፉ መንግስትም ለደሃ ሕዝብ ርህራሄ የለውም። እንደሚያገሳ አንበሳ እንደተራበ ድብ ነው ይላል። ኦኬ እንደተራበ ድብ ነው ይላል። ራዕየ ዮሐንስ ላይም ሐሳዊ መሲህ በድብ መመሰሉ አያዝንም ማለት ነው። ለቤተ ክርስቲያን አያዝንም፣ ለክርስቲያኖች አያዝንም፣ ለሰው ልጆች አያዝንም። ምን ማድረግ ነው እሱ ስራው? እንደ ድብ መብላት፣ ማጥፋት፣ ማድቀቅ፣ መቀዳደድ፣ በቃ መሰባበር። ይሄ ነው ስራው፣ ግብሩ። ሐዘኔታ የለውም ማለት ነው። አያዝንም። ያዝንልኛል አትበሉ። የሚያዝንላችሁን ክርስቶስ ጥላችሁ ለማያዝንላችሁ ድብ ሐሳዊ መሲህ ከተገዛችሁ ትጠፋላችሁ እያሉና እየሰማችሁ ነው አይደል? ቤተክርስቲያን ላይ ድብን ጥፋት እንደሚያጠፋ አይነት ትልቅ ጥፋት ያጠፋል። ትልቅ ጥፋት ያጠፋል። እሺ እንመለስ። አፉም እንዳንበሳ አፍ ነበሩ ይላል። አፉም እንዳንበሳ አፍ ነበሩ። የማን? የሐሳዊ መሲህ አፍ እንዳንበሳ አፍ ነበሩ። ይኸው አፉ እንዳንበሳ አፍ ነው፣ እግሮቹ እንደ ድብ ነው። ይኸው እግሮቹን ተመልከቱ፣ እንደ ድብ ነው። ርህራሄ እንደሚያያቅ እንደሚያጠፋ ነው። አፉ እንዳንበሳ አፍ ነው ተብሏል። ለምንድን ነው አፉ እንዳንበሳ አፍ ነው የተባለው? ቪክቶሪያኔስ አፉ እንዳንበሳ ነው ማለት ይላሉ ደም ማፍሰስ ልማዱ መሆኑን ለመግለጥ ነው። አንበሳ ደም እንደሚያፈስ ሐሳዊ መሲህ ደም ማፍሰስ ልማዱ ነው። ኦኬ ደም ማፍሰስ ልማዱ ነው። ኦኬ ደም ማፍሰስ ልማዱ ነው። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በአንበሳ ተመስሏል፣ ሐሳዊ መሲህም አንበሳ ይመስላል የሚል ቃል ተገልጧል። እዚህ ጋር ክርስቶስ አንድም ይላሉ አንዳንድ ሊቃውንት ክርስቶስ በአንበሳ መመሰሉን ገንዘብ ለማድረግ እርሱም በአንበሳ ክርስቶስ አንበሳ ተብሏል፣ ሐሳዊ መሲህም ክርስቶስን ለመምሰል ሞከረ። ክርስቶስ ንጉስ ተብሏል ይላሉ አንዳንድ አባቶች። ከዛ ሐሳዊ መሲህም እንዲሁ መድኃኒት ወደ ዓለም በመምጣት መንገድ ሐሳዊ መሲህ እኔ መድኃኒት ነኝ፣ እኔ እንዲህ ነኝ በማለት ክርስቶስን ለመምሰል ሞክሯል ይላሉ። አንድም በአንበሳ መመሰሉ ግን በክደት ትምህርት በፍልስፍናው በኃጢአት በክፋት ሰውን ከእግዚአብሔር መንግስት በመለየት ይገላልና ደም አፍሳሽ ስለተባለ አፉ እንዳንበሳ
መባሉ ደም ማፍሰሱን ለመግለጽ ነው። ለክርስቶስ ሲገለጥና ለሐሳዊ መሲህ ሲገለጥ በጣም ልዩነት አለው። ያን ልንጠነቀቅ ያስፈልጋል። ኦኬ፣ ለክርስቶስ ሲገለጥ አንበሳና ለሐሳዊ መሲህ ሲገለጥ አንበሳ ይለያያል። ለምሳሌ አንበሳ ብርቱ እንደሆነ አምላካችን ኢየሱስ ክርስቶስ ብርቱ መሆኑን ለመግለጽ አንበሳ ጽኑ የበረታ እንደሆነ ድል አድራጊ እንደሆነ ለመግለጽ ክርስቶስን በአንበሳ ይመስሉታል አበው። ለሐሳዊው መሲህ ግን አሁን ለምሳሌ ደም ማፍሰስ ስንል ለሐሳዊው መሲህ አንበሳ ደም እንደሚያፈስ ሐሳዊው መሲህም ብዙዎችን በእምነት ለይቶ ከእምነት ለይቶ እንደሚገድል ለመግለጽ የገባ ቃል ነው። ከክርስቶስ ጋር ስናነጻጽረው ልዩነቱን ማወቅ ያስፈልጋል። እሺ፣ አፉም እንዳንበሳ ነበር ማለት ደም አፍሳሽ መሆኑን ለመግለጽ ነው። በክደት ትምህርት ሰዎችን እንደሚገድል አንበሳ በአፉ ነክሶ እንደሚገድል ሐሳዊው መሲህም ሰዎችን በትምህርት አንቆ በስህተት ትምህርት አንቆ እንደሚገድል። ኦኬ፣ አንበሳ አይታችሁ ከሆነ ሲያድን አንገትን ነው መጀመሪያ የሚያንቀው። ሐሳዊው መሲህም በትምህርት የስህተት ትምህርትን በመስጠት ሰውን እንደሚገድል ከእግዚአብሔር ክብር እንደሚያርቅ ለመግለጽ ነው። እሺ እንቀጥል። አፉም ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ምን ማለት ነው? ዘንዶ አሁን እዚህ ጋር ነው። ይሄን ክፍል ከማየቴ በፊት ቁጥር 1 እና ቁጥር 2 ግልጽ ነው። ነብር መባሉ፣ ድብ መባሉ፣ አንበሳ መባሉ ግልጽ ነው። ክርስቲያኖች ግልጽ ነው። ቁጥር 1 እና ቁጥር 2 ግልጽ ነው። በደንብ እየተረዳችሁ ነው። ግልጽ ነው። ግልጽ ነው። እሺ እንቀጥል። አሁን ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ዘንዶ ኃይሉንና ዙፋኑን፣ እዚህ ላይ ዘንዶ ነው ያለው። ዘንዶ ለማን ነው የሰጠው? እባካችሁ ስሙኝ በእናታችሁ፣ ሌላ ነገር ምንም አያስፈልግም። በደንብ ስሙ። ዘንዶ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ማን ነው የሰጠው? ዘንዶ። እርሱ ግን ማን ነው? ሐሳዊ መሲህ ምን ብሎ ነው የጠራው? መጽሐፍ ከዘንዶ ይለየዋል። ምን ብሎ ነው የጠራው? አውሬ። ዘንዶ አውሬ። ዘንዶ ለማን ነው ስልጣን የሰጠው? ለአውሬው። ከባህር ሲወጣ ላየው አውሬ። ይሄ አውሬ ማን ነው? ሐሳዊ መሲህ። ዘንዶ ማን ነው? ይሄን ለመረዳት ደግሞ ራዕይ ዮሐንስ ምዕራፍ 12 ቁጥር 9ን ማየት ያስፈልጋል። ራዕይ 12:9 ተመልከቱ። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ ማን ነው? ዘንዶ የተባለው ዲያብሎስና ሰይጣን። ኦኬ፣ ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አያችሁ፣ ማን ነው ስልጣን የሰጠው? ለሐሳዊው መሲህ። ምን እያለን ነው? ቁጥር 13 ለሐሳዊው መሲህ ስልጣን የሰጠው ዘንዶው ነው። ዘንዶ ማን ነው? ዲያብሎስ ሰይጣን። ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ትልቅ የተባለ ምን ማለቱ ነው? ትልቅ መባሉ ስልጣኑን ተጠቅሞ የሚያጠፋው ጥፋት ትልቅ መሆኑን ለመግለጽ ነው። ትልቅም ስልጣን ሰጠው፣ ጥፋት ሰጠው። ክርስቲያኖችን ከመግደል ከሃይማኖት ከማውጣት በላይ ትልቅ በደል የለም። ስለዚህ ዲያብሎስ ሰይጣን፣ ዘንዶ የተባለ ዲያብሎስ ሰይጣን ለሐሳዊ መሲህ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ሐሳዊ መሲህ ኃይሉን ያገኘው ከማን ነው? ዙፋኑን ያገኘው ከማን ነው? ከዲያብሎስ ከሰይጣን ማለት ነው። እየገባችሁ ነው ኦርቶዶክሳውያን? ግልጽ ነው።
ኦኬ አንድምታውን ከማየታችን በፊት ይህንን ሀሳብ ግልጽ ነው አይደለ? ዘንዶ ነው ስልጣን የሰጠው። ምን እያለን ነው? ከእግዚአብሔር አይደለም ከዲያብሎስ ነው ሐሳዊው መሲህ። እሺ አንድምታ ትርጓሜያችን እናይና እንመለስ። እኔም ያው በግልጽ እያደረኩላችሁ ነው። እያንዳንዱ ትርጓሜው ላይ ራሱ ግር የሚላችሁ ነገር ካለ አንድምታ ትርጓሜውን እያብራራውላችሁ ነው፣ እናንተ በቀላሉ እንድትረዱት ማለት ነው። ኦኬ እግሩም እንደ ድብ አንበሳ ይመስላል። ኦለፎ ነው። ድብ አንበሳ ግስላ፣ ጅብ ተኩላ ነው። ድብ ትውልዱ ከአንበሳ ከጅብ ነው። ከጻርና ከሜዶን የሚወለድ መንግስት ዳሪዮስ የኔ ነው ይላል። አንድም ያነጋገስኩት እኔ ነኝ ይላል። ካፉም እንዳንበሳ ነው አለ ይመስላል ለበናም ነው። አንድም አንበሳ ዕለቱ አርዶ ስጋውን በልቶ ደሙን ጠጥቶ ይሄዳል። አንድ ጊዜ የወጋ መንግስት ስለምናሶር የእኔ ነው ይላል። አንድም ያነጋገስኩት እኔ ነኝ ይላል። አንድም መንግስት በባቢሎን እጅ ያደርጋል። ዝቱ አርዌ የሚለው አውሬ ለማለት ነው፣ ዲያብሎስን ነው። ዝቱ አውሬ ዲያብሎስ ነው። ኃይሉን ሰጠው። ማነው ለሐሳዊ መሲህ ኃይሉን የሰጠው? ዲያብሎስ ነው። ኦኬ ማነው ለሐሳዊ መሲህ ኃይሉን የሰጠው? ዲያብሎስ ነው። ኦኬ ዝቱ አርዌ ዲያብሎስ ነው። ኃይሉን ሰጠው። ኃይል ኑሮት ጌትነት የሌለው አለና ጌትነትም ሰጠው። ጌትነት ኑሮት ገናንነት የሌለው አለና ገናንነትም ሰጠው። ኦኬ ስልጣን ሰጠው፣ እውቅና ሰጠው፣ ኃይል ሰጠው፣ በሰዎች ዘንድ መደመጥን ሰጠው። ኦኬ ሰዎች ይሰግዱለት ዘንድ ድንቅ ያደርግ ዘንድ በታምራት ኃይልን ያደርግ ዘንድ ሰጠው። ማን ነው ግን የሰጠው? ዲያብሎስ ሰይጣን። ይሄው ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። እሺ ቁጥር 3 ኦኬ ቁጥር 3 እሺ ከራሶቹም ለሞት እንደታረደ ሆኖ አንዱን አየው። ከራሶቹም ከሰባቱ ራሶች መካከል ለሞት እንደታረደ ሆኖ አንዱን አየው። ለሞቱ የሆነውን ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ኦኬ ምን ማለት ነው? አሁን እስቲ ከራሶቹ ለሞት እንደታረደ ሆኖ አንዱን አየው። ከራሶቹም ለሞት እንደታረደ አንዱ ሆኖ አየው። ከሰባቱ አርዕስተ ኃጣው አንዲቱ ኃጢአት ምንድናት? ኃጢአተ አዳም። ኦኬ ምን እያለን ነው? ከራሶቹም ለሞት እንደታረደ ሆኖ አንዱን አየው ይላል። ከዛ በኋላ ያለውን እንቀጥላለን። ስለዚህ ምን እያለ ነው አሁን ሐሳዊ መሲህ? እኔ አምላክ ነኝ ብሎ አየው። ከሰባቱ ራሶች መካከል አርዕስተ ኃጣው የምንላቸው አንዱ ኃጢአተ አዳም አምላክ ነኝ የሚል አየሁ። ሰባቱ ራሶች ምንድን ናቸው ብለናል? እንመልከት። አንዴ ወደ ትርጓሜው ላይ እንመለስ። ሰባቱ ራሶች
ኦኬ አንድም ሰባቱ አርእስተ ኃጣው በሱ ጊዜ ይሰራሉ። አንደኛው ኃጢአተ አዳም ኃጢአተ መሲህ ኃጢአተ አዳም ቅዱስ ጳውሎስ ነግሮናል። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ተመልከቱ። ቅዱስ ጳውሎስ ሐሳዊ መሲህ ማንኝ ብሎ ነው የሚመጣው አለ። ይኸው ሁለተኛ ተሰሎንቄ ጎበዞች በደንብ ስሙ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ይኸው። እሺ ቅዱስ ጳውሎስ የተናገረውን ስሙ። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው አለ ቅዱስ ጳውሎስ። እኔ ማን ነኝ ብሎ ነው የሚመጣው ሐሳዊ መሲህ? እኔ እግዚአብሔር ነኝ ብሎ ይመጣል። ይሄንን ነው ራዕይ ዮሐንስ ምዕራፍ 3 ላይ ያየነው። ቁጥር 3 ላይ ምዕራፍ 13 ቁጥር 3 ላይ ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞት የሆነው ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። እኔ እግዚአብሔር ነኝ፣ እኔ ነኝ የሞትኩላችሁ፣ እኔ ነኝ መሲሁ፣ እኔ ነኝ ክርስቶስ ብሎ ይመጣል። አምላካችሁ እኔ ነኝ ብሎ ይመጣል። ተመልከቱ። ይኸው አንድምታ ትርጓሜያችን ተመልከቱ። ያው ከሰባቱ አርእስት አንዲቱ በሞት አወጋግ የተወጋች ናት፣ ቁስሉም ዳነ ይላል። አንድም ከሰባቱ አርእስት ኃጣው አንዲቱ ኃጢአተ አዳም በሞተ ወልደ እግዚአብሔር ጠፍታ ትኖራለች፣ በሱ ጊዜ ትሰራለች፣ አምላክ ነኝ ይላል ማለት ነው። ማን ነው እንደሚለው ሐሳዊ መሲህ? አንድም ከሰባቱ አህጉር አንዲቱ ኢየሩሳሌም ጠፍታ ትኖራለች፣ በሱ ጊዜ ትቀናለች ብሎ የተረጉሙታል አበው። ግን ምን እያለ ነው የሚመጣው ማለት ነው? ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱም የሆነውም ቁስል ተፈወሰ ማለት አምላክ ነኝ አምላክ ነኝ ኃጢአተ አዳምን ገንዘብ አድርጎ ይመጣል። እኔ ሞትኩላችሁ። የክርስቶስን ክብር ለመውሰድ የተገለጠበት አገላለጽ ተመልክቶ እኔ ግን እየተረዳችሁ ነው? እባካችሁ ካልተረዳችሁ ንገሩኝ። ማን ነው በሞቱ እኔና እናንተን ያዳነን? ክርስቶስ አይደል እንዴ? ማን ነው የሞተልን? ኢየሱስ ክርስቶስ መስሎ ሐሳዊ መሲህ እኔ ነኝ ክርስቶስ፣ እኔ ነኝ መሲህ፣ እኔ ነኝ አምላካችሁ ብሎ ይመጣል። ግልጽ ነው። እውነተኛው በግ ኢየሱስ ክርስቶስ ነው። ለእኔና ለእናንተ ቤዛ የሆነው ኢየሱስ ክርስቶስ ነው። እውነተኛው አምላክ ኢየሱስ ክርስቶስ ነው። ሐሳዊው መሲህ ግን አይደለም። እኔ ነኝ መሲሁ፣ እኔ ነኝ ክርስቶስ፣ እኔ ነኝ አምላካችሁ ብሎ ኃጢአተ አዳምን ገንዘብ አድርጎ ይመጣል። ቅዱስ ጳውሎስ እንደነገረን ያው ጳውሎስ የተናገረውን ስሙ። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው። እኔ እኮ ነገር መደጋገመው በደንብ እንድትረዱኝ ነው ጎበዞች። ዝም ብዬ ማለፍ ይችላል። እየገባችሁ ነው? ኢየሱስ ነህ ብለው ያመልኩታል ማለት ነው። መሲህ ነህ ብለው ኢየሱስ ማለት ነው እግዚአብሔር መድኃኒት ነው ማለት ነው። ክርስቶስ ማለት ነው መሲህ ሿሚ የማያስፈልገው ቅድም እንደነገርኳችሁ ዘውድ ሊጫንለት አያስፈልገው። እራሱ በባህሪው ንጉስ ነው። ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ መሲህ ማለት ነው ክርስቶስ ማለት ነው። ስለዚህ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ምድርም ሁሉ ሲል ህዝብ ነው።
ህዝብ አህዛብ በሙሉ አይሁዳዊም አህዛብም አንተ ክርስቶስ ነህ፣ አንተ መሲህ ነህ፣ አንተ ኢየሱስ ነህ ብለው ተከተሉት። መሲህ ነህ ብለው ተከተሉት እያለ አስቡት። ምድር ሁሉ ነው የሚለው። ምን ያህል ህዝብ እንደተከተለው ማሰብ ነው እንግዲህ። አመለኩት ማለት ነው። እውነት ነው አይደለህም ብሎ አይደለም የተቃወሙት። ምንድን ነህ ብለው ነው። መሲህ ነህ ስለዚህ ሰዎች ትክክለኛውን ክርስቶስ ይቃወማሉ። አንተ ክርስቶስ ነህ ብለው ያመልኩታል። ሰው ሁሉ ያምንበታል። ምን ብሎ ነው የሚያምንበት? ሐሳዊ መሲህን ይከተሉታል፣ ያምኑበታል። ሐሳዊ መሲህ የተባለ እውነተኛ መሲህ ስላልሆነ እውነተኛው ክርስቶስ ስላልሆነ በክርስቶስ ሞት ላይ እየቀለደ ስለሚመጣ ሐሳዊ መሲህ ይከተሉታል፣ ያምኑበታል። ምን ብሎ ነው? አምላክ ነህ ብሎ ነው። ክርስቶስ ነህ መሲህ ነህ ብሎ ያምኑታል፣ ይሰግዱለታል። ይሄው ዛሬ ላይ የማያምኑ አይሁዳውያን በጊዜው ያምናሉ፣ ለሱ ይሰግዳሉ። እርሱ ግን እውነተኛ መሲህ አይደለም፣ አታላይ ነው። ታስታውሳላችሁ ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ይሄው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ምንድነው የሚለው? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይላቸዋል። ለሚጠፉ የእርሱ መምጣት በተአምራት የማን መምጣት? የሐሳዊው መሲህ በተአምራት ሁሉና በምልክቶችም በሐሰተኞችም ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። እኔ አላልኩም ደግሞ ዲያቆን ዛማኑኤል አለ እንዳትሉ፣ ጳውሎስ ነው ያለው። መስሎ ነው የሚመጣው። ኦኬ አንዳንድ የሚናገሩ ሰዎች አሉ በዚህ ዙሪያ ላይ ክርስቶስ ለቶማስ ቁስሉን እንዳሳየ ሐሳዊው መሲህም ቁስል እያሳየ ክርስቶስን መስሎ ይመጣል የሚሉ አሉ። እሱ ግን አልታረደም። ይኸው አለመታረዱን የምታውቁት ምንድን ነው የሚለው? እንደታረደ ሆኖ እስቲ አንድ ሰው ይሄን ቃል አንብብልን። ታረደ ይላል። ለሰው ልጅ የታረደው ሐሳዊ መሲህ ነው ወይስ ክርስቶስ? ክርስቶስ። ለእርሱ ግን ሲነገርለት ለራሱ ከራሶቹም ለሞት እንደታረደ ነው የሚለው። መስሎ ስለመጣ እንደታረደ ሆኖ አንዱን አዩ ይላል። ታያቸው ዜድ መውጣት የሚፈልግ እኛ በፍቅር ነው የምንገዛው። ቁጭ ብላችሁ የምትማሩ ከሆነ ተማሩ። እናንተ ናችሁ አሁን እንደዚህ ሹልክ እያላችሁ የምትወጡ ነው። ነገ ቤተክርስቲያን ወንጌል አታስተምርም ብላችሁ ወጣችሁ ከነ ዮኒ ማኛ ጋር ቤተክርስቲያን የምትሳደቡ። ቁጭ ብላችሁ የምትማሩ ተማሩ። ልትለመኑ አይገባም። እሺ ወደ ትምህርታችን እንመለስ። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ አለ። እንደታረደ መባሉ አለመሞቱን ነው፣ አስመስሎ መምጣቱን ነው የሚገልጸው። እሺ ሰው ሁሉ ያምንበታል፣ ሐሳዊ መሲህን ይከተሉታል፣ ያምኑበታል። እሺ ምን ብለው ነው ያምኑት? መሲህ ነህ ብለው ነው ያምኑት። አንተ ክርስቶስ ነው፣ እውነተኛው ክርስቶስ አንተ ነህ ብለው ያምኑበታል። እሺ እንቀጥል። ለዘንዶም ሰገዱለት፣ ለአውሬ ስልጣን ሰጥቷልና ለአውሬውም አውሬውን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት። ለዘንዶ ሰገዱለት አለ። ዘንዶ የተባለ ማን ነው? አሁን ይሄንን መቼም ተመራችኋል። አሁን በቃ ዲስቲንጉሽ ማድረግ ገንዘብ ማድረግ አለባችሁ። ዘንዶ የተባለ ማን ነው? ጻፉልኝ እስቲ ኮመንት ላይ። ዘንዶ የተባለ ማን ነው?
ጎበዞች ዘንዶ የተባለ ማን ነው? ተምራችኋል፣ ጻፉ። ዲያብሎስ፣ ሰይጣን ዲያብሎስ። አዎ አውሬ የተባለውስ? አውሬ የተባለው ማን ነው? አውሬ የተባለው ማን ነው? ኧረ ጭጭ ዜድ አልተቻለችም። ዜድ ዛሬ ጎበዝ ተማሪ ሆናለች። አውሬ የተባለ ማን ነው? ሐሳዊ መሲህ። ሐሳዊ መሲህ ለይታችሁ ወቁ። ዘንዶ ሰይጣን ዲያብሎስ፣ አውሬ ሐሳዊ መሲህ ሰው ነው። ለዘንዶም ሰገዱለት ለአውሬውም ስልጣን ሰጥቶታልና። ለዘንዶ የተባለ ለዲያብሎስ ለሰይጣን ሰገዱለት። ለሐሳዊ መሲህ መገዛት ለዘንዶ መገዛት ነው። እየሰማችሁ ነው? ለሐሳዊ መሲህ መገዛት ለዘንዶ መገዛት ነው። ለሐሳዊ መሲህ መስገድ ለዘንዶ መስገድ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ለጣዖት መስገድ ለዲያብሎስ መስገድ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ክርስቶስን እንዳንመለከት የሚያደርጉ ማንኛውም ነገር ጣዖት ናቸው የሚለው። ሚስትም ቢሆን ይላል። አሁን ሚስትና ባል ሚስት እግዚአብሔርን እንዳትመለከት ካደረገ ጣዖት ነው። ሚስትም ባል ክርስቶስን እንዳይመለከት ካደረገች ጣዖት ናት። አሁን አንዳንድ ሰዎች እንዴ ሰይጣንን መች አይተው እንዴት ሊሰግዱለት ይችላሉ ሊሉ ይችላሉ። ለሐሳዊ መሲህ መስገድ ለሰይጣን መስገድ ነው። ይሄን ነው። ለዘንዶ መስገድ ለሐሳዊ መሲህ መስገድ ነው። ዓላማቸው አንድ ነው። ስለዚህ ለዘንዶም ሰገዱለት ለአውሬው ስልጣን ሰጥቷልና። ስለዚህ ለአውሬውም ስልጣን ሰጥቷልና ለአውሬውም አውሬው ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት። ማን ይመስለዋል የሚሉት ሐሳዊ መሲህ ነው። ሐሳዊ መሲህ ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት። ይሄን ግን በምትሃት የሚያደርገው ማን ነው? አጅሬ። ማን ነው አጅሬው? ዘንዶ። በምትሃት አውሬውን አነገሰ። በምትሃት እውነተኛ ባልሆነ ታምራት አውሬውን አነገሰ። ከዛስ በመጽሐፍ ያልበረቱ በእግዚአብሔር ቃል ያልበረቱ ሰዎች ምን አሉ? ሰገዱለታ። እንዲያው ምን አለ ይህን ትምህርት ብዙዎች ብትማሩ። ሰገዱለት፣ አመለኩት። ምን ብለው? አንተ መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ አምላክ ነህ፣ አንተ እግዚአብሔር ነህ ብለው ሰገዱለት። ስለዚህ አውሬውን ማን ይመስለዋል እርሱን ሊዋጋ ማን ይችላል እያሉ ሰገዱለት። ማን ነው አውሬው? ሐሳዊ መሲህ። ግልጽ ነው። ስለዚህ ለአውሬው ስልጣን ሰጥቶታልና አውሬው ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት። ስለዚህ የሰገዱት ለአውሬውም ለሐሳዊ መሲህም ነው። ይኸው ለዲያብሎስ ሰገዱለት ይላል መጽሐፍ ቅዱስ። ምንድን ነው የሚለው? ዘንዶ ይለዋል። ዘንዶ የተባለ ምንድን ነው ይላሉ ሊቃውንቱ? ዲያብሎስ ብሎ ይተረጉሙታል። በነገራችን ላይ ሊቃውንቱ በራሳቸው አይደለም ይሄን ያስቀመጡት። ራዕይ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዲያብሎስ ብሎ ይጠራዋል አውሬውን። ይኸው አንዳንዶች ይኸው 12:9 ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ስለዚህ እንመለስ። ራዕይ ዮሐንስ ምዕራፍ 13 ለዘንዶ ቁጥር 4 ማለት ነው። ለዘንዶ ሰገዱለት። ዘንዶ የተባለ ማን ነው? አውሬ የተባለ ዘንዶ የተባለ ማን ነው? ዲያብሎስ ሰይጣን። አውሬ የተባለ ሐሳዊ መሲህ። ይሄው 12 ላይ ታገኙታላችሁ። ዓለሙን ሁሉ የሚያስተው ዲያብሎስ የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። እርሱ ማን ነው? ዲያብሎስና ሰይጣን የሚባለው እርሱን የት እናገኘዋለን? ምዕራፍ 13 ቁጥር 4 ላይ
ይኸው እዚህ ላይ ጎረምሳውን እዚህ እናገኘዋለን። ለዘንዶም ሰገዱለት። ለአውሬውም ስልጣንን ሰጥቷልና ለአውሬውም አውሬው ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሰገዱለት። በነገራችን ላይ ሰገዱለት ስንል ራዕየ ዮሐንስ ምዕራፍ 13 ቁጥር 4 ላይ አመለኩት ተብሎ ይተረጎማል። አመለኩት። ይኸው ቤተክርስቲያን ምን ለዲያብሎስ ሰገዱለት፣ ለሐሳዊ መሲህ ስልጣኑን ሰጥቶታልና። እሺ ለሐሳዊ መሲህ ሰገዱለት። ይህ አውሬ ማን ይመስለዋል እያሉ እሱ እንደ ሃይማኖቱ አርዌ ይልባቸዋል እንጂ እነሱስ አምላክነ ንጉስነ ይሉታል። ከዛስ ድል ሊነሳው ማን ይቻለዋል? መጽሐፍ አውሬ ይለዋል፣ ግብሩን ለመግለጽ ነው። በዘመኑ ያሉ ሰዎች ግን አውሬ አይደለም የሚሉት። አንተ ማን ነህ ይሉታል፣ አምላክ ነህ ንጉስ ነህ ይሉታል። ሃይማኖቱ ግብሩ ግን አውሬ ነው። ዋው እውነት ነው፣ አውሬ ነው። እግዚአብሔር ይጠብቀን። እንዲህ አይነት ክደት እግዚአብሔር ይጠብቀን። አሜን አትሉ? እሺ፣ ስለዚህ አምላክ ነህ ብለው ይሰግዱለታል። እሺ፣ ቁጥር 5 ላይ እናቁም። ብዙዎቻችሁ እየወጣችሁ ነው። አቲክ ድካም ነው መሰለኝ እየወጣችሁ ነው። 1-2 ደቂቃ 3 ደቂቃ እንቆይና እኛም በጸሎት እንዘጋለን። እንዲያው እስከ ቁጥር 4 ነው ዛሬ ያየነው። እባካችሁ ከቁጥር 5 ጀምረን እግዚአብሔር እስከፈቀደልን አርብ እንማራለን። ከዛ የሚቀጥለውን መጨረሻውን ሰኞን እንጨርሳለን። እንግዲህ የቤተክርስቲያን አንድምታ ትርጓሜያችንን፣ ሌሎች መጽሐፍትን፣ ራዕየ ዮሐንስ የዓለም መጨረሻ መጽሐፍን፣ የቤተክርስቲያን የአንድምታ ትርጓሜያችን መጽሐፍተ ሐዲስ ሰለስቱ፣ ራዕየ ዮሐንስ ትርጓሜ፣ ግብፃውያን መተርጉማን በቄስ ቴዎድሮስ ማላቲ ፓትሪስቲክ ኮሜንታሪ እንደ ሬቨሌሽን፣ እነዚህን መጽሐፎች የተጠቀምን ነው ያየን ያለ ነው። እግዚአብሔር አምላክ እያስተማረን ነው። በርቱ። ራዕየ ዮሐንስ ምዕራፍ 13ን አደራችሁ እንደምንም ብላችሁ እንድትጨርሱ አደራለሁ። ልክ እንደጨረስን ምዕራፍ 14ን ከመጀመራችን በፊት ፈተና ይኖረናል። ፈተናውን ትፈተናላችሁ ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ የከበረ የተመሰገነ ይሁን። ያስተማረን የገሰጸን እግዚአብሔር አምላክ እኛ በተማርንበት መልካሙን ጎዳና እንድንመላለስ ይርዳን። እናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ ተራዳኢነት አይለየን። ይበቃናል። ለዛሬ አቲንክ ደክሟችኋል ብዙዎቻችሁ። እዚህ ላይ እናቁም። አስተያየት ካላችሁ አስተያየት እቀበላለሁ። ዲያቆን ክርስቶፎሮስ